ዲናይ ሲያደርገው ታያለሽ። በቃ ዲናይ ማለት መቼም እንደማይቀበለው ታያለሽ። በቃ እኔ አንዱ አምላክ አይደለሁም ብሎ ሲናገር የማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ አለው። ቸር መምህር ሆይ ተብሎ ነው መጽሐፉ ላይ የተጠቀሰው። መጨረሻ ጥቅሴን ላድርግልሽና ከዛ በኋላ ይበቃታል ማለት ነው። ብዙ ነገር ነው ያለው ለሌላ ምድልን እንድንሰጥ። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ከስንቱ ከአንዱ በቀር አለ። አንድ ማን ነው እሱ? ነገር ሁሉ ከእኛ የታለ? ለኛስ ነገር ሁሉ ከእርሱ ሆነ እኛም ለእርሱ ሆነን አንድ አምላክ አብ አለን። በቃ አንድ አምላክ አብ አለን ብሎ ጨረሰ። ስለዚህ ከአንዱ ከአምላክ ከአብ ውጪ ያለው ሰውና ፍጡራኖች ናቸው እንጂ አንድ አምላክ ውጪ ማንም እንደሌለ ነው መጽሐፉ የሚናገረው። ግልጽ ነው። አጠገብሽ ያለችው ልጅ ገብቷታል? ያው ገብቷታል። በቃ ያኔ ጥያቄያችን እንዳይበዛ ሌላ ጊዜ ደግሞ ገብተን እንጠይቃለን። አንድ ጥያቄ ቀረኝ ነበር። ያው እንግዲህ ጊዜ እንዳንፈጅ። አይ ጥያቄ ካለሽ ጥያቄሽን ጨርሽ፣ አብሽሪ እና ሁለተኛው ጥያቄ ደግሞ ኢየሱስ አይበላም አይጠጣም ብለው ነው የሚያስቡት እነሱ። እኔ ደግሞ ይበላል ይጠጣል። ከኛ የሚለየው እሱ የአላህ መልእክተኛ በመሆኑ እንጂ እንደኛው ሰው ነው ስላቸው ይሄን ሊያምኑኝ አልቻሉም። ይሄን ብታስረዳልኝ። እሺ፣ ስለዚህ ኢየሱስ እንደሚበላ ማስረጃ ይሄው። ኢየሱስ እንደሚበላ ማስረጃ ያውም ደግሞ ጽድት ያለ የማር ወለላና የተጠበሰ አሳ ነው። እንደዚህ አይነት ምግቦችን አሳ ምናምን በደንብ ይበላል። ይሄው ምን አለ? ወይን ጠጅም ይጠጣ ነበር። ማቴዎስ 11:19 ላይ የሰው ልጅ እየበላና እየጠጣ መጣ። እየበላ የሰው ልጅ ያለው ራሱ ነው። ከዛ እሱም እነሆ በላተኛ የወይን ጠጅ፣ አየሽ፣ በላተኛና የወይን ጠጅ አለ። የወይን ጠጅ። ስለዚህ የወይን ጠጅ ይጠጣ ነበር። ማርቆስ 11:12 ላይ በማግስቱም ከቢታንያ ሲወጡ ተራበ፣ ይራብ ነበረ። ሉቃስ 24:41 ላይ እሱም በደስታ የተነሳ ገና ስላላመኑ እነሱ ሲደነቁ ሳሉ በዚህ አንዳች የሚበላላችሁን አላቸው። ከሞት ተነስቶ ሲመጣ ከዛ ተቀብሎም በፊታቸው በላ። ምን? እነሱም ከተጠበሰ አሳ አንድ ቁራጭ ከማር ወለላም ሰጡት ይላል። አያችሁ፣ በዚህ ምክንያት ደግሞ ያድግ ነበረ። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ ይላል። እግዚአብሔር አያድግም፣ አይለወጥም፣ አይለዋወጥም። ኢየሱስ ግን በጥበብ ያድግ ነበር፣ በቁመት ያድግ ነበር፣ በሞገስም ያድግ ነበር። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም ማለት። ስለዚህ እግዚአብሔር የማይለወጥ ከሆነ ደግሞ ኢየሱስ የሚለወጥ ከሆነ እግዚአብሔር ኢየሱስ አይደለም። ከዛ በኋላ የተበላ ነገር ሁሉ ደግሞ እንደማንኛውም እኔ አለኝ። ለምሳሌ ይሄ ነገር ሁላችንም አለን፣ ትልቁ አንጀት ማለት ነው። ማቴዎስ 15:17 ላይ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳር እንዲጣል አትመለከቱም? ምን አለ? ስለዚህ ኢየሱስ ከበላ ከጠጣ በኋላ ደግሞ ሌላ ነገሮችንም የሚያደርግ ፍጡር መሆኑን የሚያሳይ ማስረጃዎች ናቸው ማለት ነው። ግልጽ ነው እህታችን? እናመሰግናለን። አዎ ግልጽ ነው። ጥያቄ ሌላ ደግሞ ጊዜ ሲኖር ኢንሻአላህ እገባለሁ፣ ጠይቃችኋለሁ። ኸይር፣ በቃ ኢንሻአላህ 1100 ሰዎች ቪዲዮ ለቀቅ ያለው ዛሬ ወሳኝ ቪዲዮ ነው። ለክርስቲያኖች ተደራሽ አድርጉልን አደራችሁን፣ አደራ። በጣም ወሳኝ ቪዲዮ ነው። እሺ ፊሊሞን ሰላም ብለናል። ጂሰስ ኪንግ ጂሰስ ይላል። ኪንግ ጂሰስ ፊሊሞን ፊሊሞን እንዴት ናችሁ? ደህና ናችሁ ወይ? ዩሮ እንዴት ነህ? ደህና ነህ? ደህና ነኝ። እንደው እኔ እኮ ለምሳሌ ዛሬ የለቀኩትን ቪዲዮ አይተዋል ፊሊሞንዬ? ራው መምጣቴ ነው ገና አላየሁትም። ዛሬ የለቀኩት ቪዲዮ ስለምን መሰለ? የባይብል ጸሐፊያን ማን እንደሆኑ አይታወቅም ይላል። እንዴት ትላለህ? እሺ ችግር የለውም። አሁን ጥያቄ ነበረኝና
ችግር የለውም አይባልም። አይ ክርስቲያኖች ሲገቡ መጀመሪያ የሚጠየቁት ይሄን ነው። ከዛ ይሄንን ሲያልፉ ነው ጥያቄ የሚጠይቁት። በዛ ነው የተስማማ ነው። ቀላል ነው። እሺ የሐዲስ ችግር የለም። የሐዲስ ጸሐፊዎችስ እነማን ናቸው? እሺ አሃ ኦኬ። ያንተ አይታወቅም። ክርስትና መልስ የለውም እንለፈው። ክርስትና መልስ የሐዲስ ጸሐፊዎች አይታወቅም ይብሮ። ቆይና እሱን እናወራለን። ክርስትና ግን መልስ የለውም። አይ የሐዲስ ጸሐፊዎች አይታወቁም ስለ የልባር እንግዲህ ያጀ በነገር የሚችግራል እኛ ምን ጠይቀው ሁሉ ጊዜ ጥያቄ ስንጠይቅ የነሱ አይመለስም። ለምን? ክርስቲያን መልስ የለውም። መልስ የለውም ክርስቲያን። አያችሁ ክርስትና መልስ ካለው እሺ በቃ ችግር የለውም። እኔ አሁን አይደለም መልስ አለ። የሐዲስ ጸሐፊዎች እኔ አሁን ቆይ ይብሮ እኔን በኋላ ትጠይቀኛለህ። እኔን ትጠይቀኛለህ በኋላ አንተ እኔ አልጠየቅኩም ጥያቄ የኔ ጥያቄ ጥቅም አልባ ነው። አዎ ይመችህ በቃ ለማንኛውም ችግር የለውም። እኔ አሁን ጥያቄ መጠየቅ አልችልም። ኡስታዝን ስላለ ነው የገባሁት። ፊሊሞንዬ ለማንኛውም እሺ እንደው ቅልውንልህ በቃ ችግር የለውም። እኔ ኡስታዝን ማናገር ከፈለክ ማናገረው ችግር የለውም። ግን በጣም ታሳዝናላችሁ ክርስቲያኖች። እኔ ለምን እንደማትመልሱ መጀመሪያ ጥያቄ ስትጠየቁ በቃ በኮንፊደንስ ወይ አውቀዋለሁ ወይ አላውቀውም። በቃ ይሄን ነገር አላውቀውም። አንተ የአባት እኮ ነው እንዴ ማለት ካላወቅ አላውቅም። አይ ግን ብሮ እኔ ቆይ አሁን የሐዲስ ጸሐፊዎች እነማን ናቸው ስለ አንተ ለምን በደንብ አናግረኝ። መጀመሪያ እኔ መች ጠየቀኝና እኔ ማን ነው መጀመሪያ የጠየቀው? ፊሊሞን በቤታችን መጣ እንዲህ ነፃነት የሚገኝበት ቤት እኮ የለም። ሙስሊም ቤት ብቻ ነው። እኔ እገባለሁ። እኔ የፈለገ ብትሉም እኔ እገባለሁ እናንተ ቤት። እሺ ቆይ አንዴ ማኔ አንድ ጊዜ በቃ እንደዛ ከሆነ ላሳየህና ለምን አልገላግልህም? በቃ እኔ ለመጻፍህን ላሳየህ አንድ ጊዜ። እሺ ጸሐፊ የማይታወቅ እንደሆነ ከዛ ትመልስልኛለህ። አይ ከብዶኛል አልችልም። ይሄን መጽሐፍ ትቀበለዋለህ? የመጽሐፍ ቅዱስ መዝገበ ቃላት ኢብሮ እኔ ጥያቄ ልጠይቅ ነው እኮ አልኩህ። ለምን እንትን ትለኛለህ? አትችልም። አንተ መመለስ አትችልም። የእናንተ መልስ የለውም። እኛ የምንጠይቀው መልስ የለውም። ከዛ እኔ እመልስልሃለሁ። እኔ ጥያቄ ልጠይቅህና እኔ እመልስልሃለሁ። ችግር የለውም። የእኛ መልስ የለውም። መልስ የለውም በለኝና ልግባ አንተ ላይ። መልስ የለውም። እኔ መልስ ካለው መልስ ካለው አይ የኔ አለማወቅ ነው እንጂ እኔ አይደለም። በቃ አላቅም በልሽ እንዴ ሰው አዋቂ ነው እንዴ? ሰው አዋቂ አይደለም እኮ። እኔ የመጽሐፍ ቅዱስ ጸሐፊያንን አላውቅም ይቅርታ በለኝና ጥያቄ ላስተናግድ። ችግር የለውም። ኢብሮ ሰው አዋቂ አይደለም። እኔ ስለ ሰው አልጠየቅኩም። አዋቂ ፈጣሪ ብቻ ነው እኮ። አዋቂ ፈጣሪ ብቻ ነው። አንተ ብታውቅ የሐዲስ ጸሐፊዎቹን ትነግረኝ ነበራ። ፊሊሞን አንተን ነው የጠየቅኩህ። እኔ ፊሊሞንዬ እኔ በእንደዚህ ማለት አልፈልግም። እኔ በፍቅር ገብቼ እንደዚህ እንትን ማለት አልፈልግም። ጥያቄ ለመጠየቅ ነበርና እንደዚህ መዳረቅ ከሆነ እኔ እንትን ባል ደስ ይለኛል። ጥያቄ እንድጠይቅ አይደለም የመጣሁት። እኔ አሁን ጥያቄ ለመጠየቅ ነው የመጣሁት። ብራዘር ቆይ ኡስታዝ ጀማል ቆይ አንዴ ብራዘር እንዴ ምን ሆነ ነው? ኔትወርክ ይዞኝ ነበር። እሺ ጄ የሚለውን ያውኑን ልጅ አስገባ። እሺ ሻሃዳ ነው መሰለኝና አሁን ይኸውልህ ፊሊሞን እኛ ሙስሊሞች በኮንፊደንስ ልንገራ መልስ አለን። ጥያቄ ጠይቅ የፈለግከውን። እናንተ መልስ እንደሌላችሁ አይተናል። እኛ ሙስሊሞች ይኸው እንዲህ ደረታችን እንዲህ ነፍተን መልሳለን። አምጣ ጥያቄ አምጣ። ደረታችን እንዲህ ነፍተን እርግጠኛ ነህ? እርግጠኛ ነህ? ጠይቅ እኮ አልኩ። እንዲህ ደረቴን እንዲህ ነፍቼ መልሳለኝ ኢንሻአላህ። አምጣ። ክርስትና መልስ እንደሌለው አይተናል። ያው እናመሰግናለን። በቃ አሁን ኢብሮ እኔ ይኸውልህ ቆይ እንዴ ለምን እንዲህ ትላለህ? አንተ አሁን ወደ ጥያቄ እኔ አለማወቂ የለም አይደለም አልኩ አይደል እንዴ? ገብቶኛል። በቃ እናንተ የለም ተብለናል፣ ተስማምተናል። መልስ የለም ብለኛል። አሁን ጠይቅ። እድል አላልኩም። መልስ ሊኖር ይችላል። እኔ ግን አላቅም መልሱ። ጎበዝ በቃ አንተ አታውቅም። እሺ አንተ እንደማታውቅ ነግረናል። በቃ ጥያቄ መጠየቅ በቃ እሺ ችግር የለውም። አሁን እሺ ሐዲስን ማን ነው የጻፈው? የትኛውን ሐዲስ? ሙሉን ሐዲስ እኮ እንደ እንትኑ ነው የምጠይቀኝ። እንደ የትኛውን? ለምሳሌ እኔ አሁን ለምሳሌ እሺ ሰሂህ ቡኻሪ። እሺ አሁን ቆይ ሰሂህ ቡኻሪ፣ ሰሂህ ሙስሊም፣ ሌሎች ሐዲሳቶች እነሱን የጻፉት ሐዲስን? አዎ እነ ቡኻሪ ናቸው። አዎ ምን ነው? አሃ በነብዩ መሐመድ ጊዜ ነበሩ? አዎ ይጻፍ ነበረ። ማስረጃሽ ደስ የሚል ማስረጃ ይብሮ
ኢብራሂም ዝም በል በቃ አንተ ዝም በል። አልቡኻሪ በነብዩ መሐመድ ጊዜ አልቡኻሪ በነብዩ መሐመድ ጊዜ መኖሩን መጀመሪያ ተመጣጣኝ በነብዩ ጊዜ ምን ይሰራል ብራዘር? ቼን ኦፍ ናሬሽን የሚባል ነገር ኖ ቆይ ሚት አድርግ። አልቡኻሪ በነብዩ መሐመድ ጊዜ ሚት አድርግ እስቲ። ጥያቄ የጠየቀው አልቡኻሪ በነብዩ ዘመን ምን ይሰራል? እኛ ሐዲስ የተጻፈው በነብዩ ዘመን ነው ብለን ነው። ቆይ ኢብሮ ቆይ እንዴ ሚት አድርግ አንተና አትበል እሺ። ቡኻሪ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ምን ይሰራል? በመጀመሪያ ደረጃ ማለት ነው። እኛ ቆይ ካነሳ ከዚህ በኋላ ትወርዳለህ። እንደዚህ አይነት አካሄድ አቁም እሺ ብራዘር፣ እንደዚህ አይነት አካሄድ አቁም። አንድ ጊዜ መረጃውን ላውጣና ላሳያቸውና ከዛ በኋላ ጥያቄ ጠይቃል፣ መልስ ይመለስልሃል። አንተ መልስ የለም ወጣህ ይሻላል ይሻላል። እሺ እኛ እናሳያ አንድ ጊዜ ለማንኛውም ማለት ነው። እኛ አለን አልহামዱሊላህ ረቢል ዓለሚን ሐዲስም ቁርአንም እንዴት ይጻፍ እንደነበረ ማስረጃ አለን። ቁጭ እናደርግላለን ቁጭ እሺ። እሺ አን አብዱላህ ብን ዑመር አክቱቡ ያው ተመልከት ሰሒህ አቢ ዳውድ 3646 ላይ ምን ይላል? አን አብዱላህ ብን ዑመር ቃለ ኩንቱ አክቱቡ ኩለ ሸይ ሁሉን ነገር እጽፍ ነበር አስመዑሁ ስሰማ የነበረው ነገር ከማ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከመልእክተኛው ሲነገር የነበሩትን ሐዲሶች በአጠቃላይ እጽፍ ነበረ። ማ አብደላህ ኢብኑ ዑመር ማለት ነው። ኢብኑ ዑመር የማን ባልደረባ? የነብያችን ሰለላሁ ዐለይሂ ወሰለም ባልደረባ። የማን ልጅ? የዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ልጅ የሆነው ማለት ነው። ተግባባን? ስለዚህ ሐዲስ ይጻፍ ነበር። ሌሎች መረጃዎችም የሀገር ናቸው። መረጃ አንድና ሁለት አይደለም። እሺ ብራዘር። ስለዚህ ከሌለ አሁን ጥያቄ ሙስሊሞች ካላችሁ ጠይቁ። እኛ መረጃ አለን። አያችሁ ብሮ እዚህ ላይ ሐሳብ ለማከል ያክል እሺ አንዴ አፍዋን አርጊውመንቱ ምንድነው? ያነሳ አሁን ማለት ነው ሳሚ ያነሳ አርጊውመንቱ ምንድነው? ቡኻሪ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አልነበረም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና በቡኻሪ መካከል ሰፊ የእድሜ ልዩነት አለ። ስለዚህ እንዴት ነው ቡኻሪ ሊጽፍ ቻለ የሚል አይነት አርጊውመንት ነው ይዞ የመጣው። ቡኻሪ ሲጽፍ ዝም ብሎ ከመሬት ተነስቶ አይደለም። ዋናውና ትልቁን ነገር ማለት ነው ቡኻሪ ከሼኾቹ ከሌሎች ከዛም በኋላ ተመልክታችሁ እንደሆነ ሰንሰለት ነው። በቃ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሄዶ እስከሚገናኝ ድረስ በሰንሰለት ነው። እንትና ከእንትና ዘግቧል፣ እንትና ከእንትና ዘግቧል፣ እንትና ከእንትና ዘግቧል፣ እንትና ከነብዩ ሰለላሁ ዐለይሂ ወሰለም ዘግቧል ተብሎ ነው ሐዲስ የመጣው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለሰሐቦች፣ ሰሐቦች ለታቢ፣ ከዛም በኋላ ታቢዎች ለአጥባው ታቢ፣ ከዛም በኋላ ቡኻሪ ዘንድ ይደርሳል ማለት ነው። ሐዲስ እንደዛ ነው የተዘገበው። ምናልባት ሚስ አንደርስታንድ አድርጋችሁ የመጣችሁ ካላችሁ በቼን ነው በሰንሰለት ነው ቡኻሪ ጋር የደረሰው ማለት ነው። ስቲል እኛ ጋርም የደረሰው እንደዛ ነው። ሰንሰለት ነው፣ በሰንሰለት ነው። ይሄን ጀዛከላ ትክክል ነህ። ሰንሰለት ቼን ኦፍ ናሬሽን ብዬ ስናገር ነበረ። ለምሳሌ እነሱ ጋር ስትመጡ እንዴት እንደሆነ አሳያቸዋለሁ። እኛ ጋር ሐደተና ሙሰደዱን ተመልከቱ። ከሙሰደድ አነሳ ወአቡበክር እብኑ አቢ ሸይባ ከአቡበክር እብኑ አቢ ሸይባ አንስቶ ቃላ ብለው አሉ ሐደተና ያሕያ እንዲህ ብሎ ነገረን። አን አብድላህ እብኑል አኽነስ አብደላህ እብኑ አኽነስ የተባለው ከዛ ከማን አንስቶ አኒል ወሊድ እብኑ አብድላህ እብኑ አቢ ሙጊት ከነዚህ ከሁለቱ አንስቶ ከዛስ አን ዩሱፍ ከዩሱፍ አንስቶ እብኑ ማሊክ ከእብኑ ማሊክ ዩሱፍ እብኑ ማሊክ አንስቶ ከዛ ከማ አን አብድላህ እብኑ ዑመር ከአብደላህ እብኑ ዑመር አነሳ ቃለ ብሎ አለ ማ አብደላህ እብኑ ዑመር። አያችሁ ይሄ ሁሉ ትውልድ መጥቶ ነው ዝም ብሎ እንትና እንደ ታሪክ እንዳስተላለፈልን አይደለም። ከዛ በኋላ ኩንቱ ብሎ አለ አክቱቡ ጽፍ ነበር ኩለ ሸይኢን ሁሉንም አስመዑሁ ምሰማው ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነብዩ ምሰማውን ከዛ በኋላ ኡሪዱ ሒፍዙሁ ያውም ደግሞ ማሐፈዝ ፈልጌ ነበር ምጽፈውም ራሱ አለ። ተግባባን? ያፍዝ ነበረ ሐዲሱን ራሱ ያፍዘው ነበረ። ስለዚህ ይሄ ነው እንግዲህ የእስልምና ነው። እሺ ክርስትናውን እንየው አንድ ጊዜ ክርስትናውን ላሳያችሁ እንየው አይደል ወይ? አንድ ቆይ አንድ ጊዜ እሺ
ክርስትናው ደግሞ ነው። እሺ አንዴ ክርስትናው ምን ይላል? የከበርክ ቴዎፍሎስ ሆይ ከማን ማን የጻፈው? ይሄን ለማን ነው ሲጀመር? የከበርክ ቴዎፍሎስ ሆይ ብሎ የሆነ ሰው ደብዳቤ ለሆነ ሰው ጻፈ። ማን ነው እሱ? እኔ ምን አገባኝ? ሁለት ሰው የተጻፈውን ደብዳቤ የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩት የአይን እማኝ አልነበረም ጸሐፊው ልባር። ከዛ የቃሉ አገልጋዮች የሆኑት እንዳስተላለፉልን እነማ ማስረጃ አባካችሁ እነማን ናቸው? ከማን ሰምቶ ለማን ሰጥቶ ለማን አቀብሎ? ምንም የለም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አያችሁ፣ የተዘጋጀው ራሱ ታሪክ ነው። የስሚ ማን ነው የዘገበው ነው ጥያቄ። ከማን አያችሁ፣ እንዲህ ነው እኛ ስንጠይቅ በማስረጃ ነው የምናቀርበው፣ ስንጠይቅ ስንሰጥም በማስረጃ ነው። ግልጽ ነው። እሺ ማን ነበር ያወራው? ያህያ ነህ? ምናልባት እዚች ላይ ሐሳብ ለመጨመር ያክል መጽሐፍ ቅዱስ ሲጻፍ የነበረው ሂደትና ضعيف ሐዲስን ሰሂህን ተውትና ضعيف ሐዲስን እንየው ስናመዛዘነው ጭራሽ ወላሂ የማይወዳደር ነገር ነው። ضعيف ሐዲስ ሰንሰለት አለው፣ እያንዳንዱ ሰንሰለት አለው። ከነዛ መካከል አንደኛው ሰውዬ ሸይኽያውን በማይታወቅበት ስሙ በመጥራቱ ምክንያት ሙደሊስ ይባላል። ሙደሊስ ስለተባለ ሐዲሱ ተቀባይነት አይኖረውም። በሙደሊስነት ብቻ ሰውየው ታውቆ ማንነቱ ታውቆ ስሙ ታውቆ፣ ነገር ግን ሐሉ ካልታወቀ ይሄ ሰውዬ ምንድነው ሐሉ? የሚታመን ሰው ነው? እውነት የሚናገር ሰው ነው? ምን አይነት ሰው ነው በሚበረው ሐሉ ስላልታወቀ በዚህ ምክንያት ሐዲሱ ላይ ጉድለት ይኖርበታል። ስም ካልታወቀማ ጭራሽ ሌላ ነው። መሀል ላይ ሰንሰለቱ ከተቆረጠ ሙንቀጢዕ ተብሎ ሐዲሱ እንትን ይባላል። ስለዚህ የዚህን ያህል ጥንቃቄ ተደርጎበታል። መጽሐፍ ቅዱስን ስታዩ የሆነ ጸሐፊ አይታወቅም፣ ሙሉ ለሙሉ ጸሐፊ አይታወቅም ነው የሚባለው። ጸሐፊው ሙሉ ለሙሉ ضعيف ሐዲስ ሙሉ ነገሩ ታውቆ፣ ነገር ግን የሆነች ትንሽ የስተት ስላለችበት ብቻ ተቀባይነት የለውም ይባላል እና ከضعيف ሐዲስ ጋር ራሱ አይወዳደርም ለማለት ነው። ያ ጀዛከላህ እንኳን አይደለም ከቁርአንና ከሌላ ነገር ጋር ሊወዳደር ይቅርና ማለት ነው። እሺ ፖሊዮ ኦኬ። እሺ ሌላ ጥያቄ ያለው ሰው ካለ ጥያቄ ያለው ሰው መግባት ይችላል። እሺ ጥያቄ ያለው ሰው መግባት ይችላል። ጥያቄ ያለው ሰው አለ መግባት የሚፈልግ? ሸጀማል አስገባልኝ። እሺ አቡኪ የገባ ላውራ እንዴ? ጥያቄ ከሌላቸው ቆይ አለ መሰለኝ አንድ ጃስሚን አቡኪ አለ ማስታወቂያ ለስራና ለዝካቢ ነው። እሺ ችግር የለውም ታረጋለሽ። ቆይ አንዴ አቡኪ እናስተናግድና ኢንሻአላህ። አቡኪ አለ ገብታችሁ ዝም የምትሉ ሰዎች እሺ ታች ውረድ። እሺ አብዱ መርካቶ አንድ ቁጥር እያሳየ ነው። እሺ ጥያቄ ያላችሁ ሰዎች ግቡ ባካችሁ። ይሄ ሁሉ ሰው ባለበት ወይ ትምህርት እናስተምር አለዛ። እሺ ካቲ ሄሎ ሰላም ብለናል። ሰላም የመጽሐፍ ቅዱስ ጸሐፊያን ይታወቃሉ? ካቲ እኔ ክርስቲያን ምናምን አይደለሁኝ። ምንድን ነህ? እኔ ሃይማኖት የለኝም። ሃይማኖት የለህም? ለአሁንም ላይ ከዚህ በፊትም አልነበረ? አዶሪ ኬር አድርጌ አላውቅም ስለ ሃይማኖት። ብቻ አሁን ነው መጠየቅ የጀመርኩት ማለት ነው። ኦኬ ጥያቄ ካለ ችግር የለውም። ኡስታዝ አለ? ሰላም አለይኩም ኤብሮ። አይ ቲንክ አልፈለጋችሁኝም ማለት? አረ ኡስታዝ ምን ፈልገ? ከቅድም ጀምሮ ስተራ ነበር እኮ። ኦኬ የሚመች ቦታ ላይ አልነበርኩም ራሱ ኖርማሊ ማለት ነው። አሁን የመጣሁት አስተናግዶ ኡስታዝ ካቲ ሃይማኖትም የለኝም ምናምን እያለ ነው። ኦኬ የኔ ጥያቄ ሰላም ብያለሁ ካቲ። እሺ ሰላም ነው። እንዴት ነህ? ኤቲስት ነህ ወይስ አግኖቲስት ነህ ወይስ ዴቲስት ነህ? የትኛውን ነህ? ሃይማኖት የሌላቸው እነዚህ ናቸው፣ ሶስቱ ናቸው። የትኛውን ነህ? የትኛው እንደሆንኩኝ አላውቅም። ጀስት አሁን እያጠናው ነው እያየሁ። ፈጣሪ የለም የሚሉ ሰዎች ኤቲስት ናቸው ራሱ ማለት ነው። እና ፈጣሪ የለም እንደዛ ነህ ወይስ አግኖቲስት ነህ? የሆነ ነገር እንዳለ አምናለሁ።
ስለዚህ አግኖቲስት ነህ ማለት ነው አንተ። እሺ Yeah, there's something ፓንቲስት ነህ? like huh? ፓንቲስት ነህ ወይስ አግኖቲስት ነህ? ልዩነታቸውን አላውቅም እንደሆነ። ኦኬ ያው አግኖቲስት ማለት ፈጣሪ ይኑር አይኑር አናውቅም የሚሉ ናቸው። ሊኖርም ላይኖርም ይችላል ነው። ፓንቲስት ደግሞ ፈጣሪ በሁሉ ነገር ውስጥ ያለ ነገር እንጂ ራሱን የቻለ ፐርሰናል ጋር አይደለም ብሎ የሚያምኑ ናቸው። ፓንቲስት ማለት ነው። ዱዋሊስቲስት የሚባሉ ደግሞ አሉ። እንደሱ ይቅርብ፣ አንተን አይመለከትም። እንደዛ ነው ያለው። ሃይማኖት የሌላቸው ሰዎች ያው ከእንደዚህ አይወጡም ብዙ ጊዜ ማለት ነውና ከዛ አንጻር ነው። ጥያቄን አቅርብና ያው ትንሽ ደቂቃ አለኝ እኔ ትላለሁ። ከዛ ይብሮ ይቀጥላል ማለት ነው ኢንሻአላህ። እኔ እንትን አለ ብዬ አምናለሁ። የሆነ ከኛ በላይ እንትን ያለ ነገር አለ ብዬ አምናለሁ። ግን የክርስቲያንም ወይም የሙስሊምም የሚባለው አምላክ ነው ብዬ አላምንም። ግን ሙስሊም ላይ ያየሁት ነገር አሁን ለምሳሌ እኛ ስንሞት ቦዲያችንን እዚሁ ምድር ጥለን ነው የምንሄደው። አዎ ጥለን ነው ከአተምና ከሞለኪል ኮምፖስት የሆነ አካላችን ዲኮምፖስት ያደርግና ከዛ በኋላ ዲኮምፖስት ያላደረገው ነገር ይሄዳል ማለት ነው። አንተ ስተኛ በህልምህ ያለ አይን ታያለህ፣ ያለ ጆሮ ትሰማለህ፣ ያለ አፍ ትናገራለህ፣ ያለ እግር ትሄዳለህ አይደለ ካትዬ? ኦኬ ሶ ቦዲያችንን እዚህ ጥለን ነው የምንሄደው ከሆነ እዚህ ቦዲያችንን ጥለን ነው የምንሄደው ከሆነ ለምንድን ነው በእናንተ ገነት ውስጥ 72 ቨርጅን ያለው? ቢኮዝ ቦዲን እዚህ ጥዬ የሚሄድ ከሆነ ሄጄ ላይክ እዛ ሴክስ ማድረግ አልችልም፣ ምግብ መብላት አልችልም። ሁሉ ነገሬን እዚህ ጥሩ ጥያቄ ነው። እዚህ ነገር ጥያቄ ነው። መጀመሪያ ያው ስትሮማን ፋላሲ ስላለ እሱ ላስተካክለው። እሺ 72 ሆረ ላይ ነው የሚለው ነገር ضعيف ሐዲስ ነው አንደኛ ከመነሻውኑ ማለት ነው። ኢብኑ ማጃ ላይ እና ተርሚዚ ላይ የተዘገበው ማለት ነው። የመጀመሪያ ضعيف ማለት ዊክ ነው። ዊክ ደግሞ ማለት ደግሞ አቂዳና ፊቅህ አይመሰረትበትም ማለት ነው። 72 የሚባል ነገር አስተምሮታችን ውስጥ የሉ የአስትሮማን ፋላሲ ነው ወይም ደግሞ ሚስኮንሰፕሽን ነው። እሱን አጥራው። እንደዛ ካልሆነ ሰዎች በጀነት ውስጥ መዘወጅ ካለ አካላቸው ዲኮምፖስት ካደረገ በጀነት ውስጥ እንዘወጅ አለ የምትሉት ከምን አንፃር ነው አይደል ጥያቄው? ስለዚህ የትንሣኤ ቀን የሚባል ነገር አለ። ሰዎች ከሞቱ ከበሰበሱ በኋላ አካላቸው ከእንደገና ከሩሃቸው ጋር ይቀሰቀስና በዛ በተቀሰቀሰው አካላዊ ጸጋ የሆኑትን መብላት፣ መጠጣት፣ መዘወጅ የመሳሰሉ ነገሮች በጀነት ውስጥ አሉ ማለት ነው። እንደዛ ብለን ነው የምናምነው። ከዛ አንፃር ነው። ሌላ ጥያቄ አለ? ወደ ሄቨን ስንሄድ የነበረን አካል ይመለስልናል። ሩሃችን በኋላ ላይ ነው። እሱ የትንሣኤ ቀን ነው። የትንሣኤ ቀን የሚባል የለም፣ የፍርድ ቀን የሚባል አለ አይደል? የትንሣኤ ቀን የፍርድ ቀን የሚባል ነገር አለ። ዱምዴ የሚባለው ዴይ ኦፍ ጀጅመንት አለ። በዛን ሰዓት አካላችን ይቀሰቀሳል ማለት ነው። አላህ ካለምንም ነገር አይደለ ወደዚህ ያመጣን። መጀመሪያ አንተ አሁን አላህ ኤክስቻርጅ የሆነ ስፐርም ሰኔና ኤክሴል ነህ። ከዛ በፊት እንትኑ ስፐርሙ ሴል ነው አይደለ? ሴሉ ምንድን ነው? ከዛ በፊት ማለት ነው ሞለኪውል ነው። ከዛ አተም ነው። ከዛ ኤተር ነው። ከዛ ካለመኖር ወደ መኖር ነው የመጣው። ይህን ማምጣት የቻለ አምላክ በትንሣኤ ቀን ደግሞ የበሰበሰውን የሞተውን አካል አስነስቶ ከሩህ ጋር ከሄደው ሩህ ጋር አንድ አድርጎ በዛ ውስጥ ሪዋርድ ኤንድ ፓኒሽመንት ታገኛለህ ማለት ነው። ቅጣትና ሽልማት ጀነትና ጀሃነም የሚባሉ ነገር ውስጥ ታገኛለህ ማለት ነው። አላህ ይወፍቅህ፣ የጀነት ሰው ይበልህ፣ አላህ ከጀሃነም እሳት ይጠብቅህ አንተን። አሜን አሜን። እንደ ሌላኛው ጥያቄ ደግሞ አላህ ሁሉን የሚያውቅ አምላክ ነው። እውነት ነው። ያ ከሰው እሱ የኛን እጣ ፋንታ የሚያውቅ ከሆነ ከመፍጠሩ በፊት እንዴት ነው እኛ ፍሪ የሆነ ውል? ጥያቄ ምንድነው ነው? አዎ በጣም አሪፍ ጥያቄ ነው። ለምሳሌ አንድ ሜትሮሎጂስት ነገ ዝናብ ይዘንባል ብሎ ሲናገር በዝናቡ መምጣት ላይ አሉታዊና አዎንታዊ ተጽዕኖ አለው። ነገ ይመጣል 6 ሰዓት ላይ ዝናብ ይዘንባል ቢ ምን አደረገ? አንድ ሜትሮሎጂስት ነገ በ6 ሰዓት ላይ ዝናብ ይዘንባል ብሎ ቀደም ብሎ መናገሩ በዝናቡ መምጣት ላይ አሉታዊና አዎንታዊ ተጽዕኖ አለው? የለውም። ፕሮሰስ ያካሄደው ራሱ ዝናቡ ነው በራሱ ማለት ነው። እንደውም በአጋያውን የሜትሮሎጂስቱን አዋቂነት ነው የሚያሳየው። ፕሬዲክሽን ያደረገበት ነገር በጣም ነው አይምሮ የምታደንቀው። ስለዚህ አምላካችን አላህ ወደፊት የሚሆኑ ነገሮችን ቀድሞ ማወቁ
ከእንትኑ ጋር የሚያያይዘው ነገር የለም ማለት ነው። ከአንተ ፍሪዊል ጋር የሚያያይዘው ነገር የለም ማወቁ ማለት ነው። ማወቁ የሁሉን አዋቂነት ነው። ስለዚህ እኛ ኮምፓታቢሊስቶች ነን። ኮምፓታቢሊስት ታውቃለህ? መሳ ለመሳ የሚሄዱ ናቸው። ፍሪዊል እና የአምላክ እውቀት መሳ ለመሳ የሚሄዱ ነገሮች ናቸው። ፍሪዊል የሚባለው ስፔሲፊኬሽን ነው፣ ስፔሲፊክ የተደረገ ነገር ነው። እና ደግሞ የአላህ እውቀት ደግሞ ጀነራል ነው። ጀነራል እና ስፔሲፋይ የተደረጉ ነገሮች ናቸው። ሁለቱ ምን ይባላሉ? እኛ ኮምፓታቢሊስት እንባላለን። አንዳንድ ሰዎች እውቀቱ የለውም ፍሪዊል ብቻ አለ ብለው የሚሉ አሉ። እውቀቱ አለው ፍሪዊል የለውም ብለው የሚሉ ሰዎች አሉ። እነዛ ምን ይባላሉ? ፌታሊዝም እና ሊብሬቴሪያን አለ። እኛ ፍሪዊል አለ ብለን ስንል ሊብሬቴሪያን ፍሪዊል አለ ብለን አናምንም። ሊብሬቴሪያን ፍሪዊል አላህ ምንም የሚያውቀው ነገር የለም፣ ግን ፍሪዊል አለ ብለው ያምናሉ። ፌታሊያን የሚባሉት ደግሞ አላህ አዋቂ ነው ይሉና ወይም አምላክ አዋቂ ነው ይሉና ፍሪዊል የሚባል ነገር የለም። ምንድነው እነሱ የሚባሉ? ኢንኮምፓቲቢሊስት ናቸው፣ ተናትፋውያን ናቸው፣ ሆድና ጀርባ ናቸው ብሎ የሚያምኑ የአምላክ እውቀትና የሰው ነፃ ፈቃድ ሆድና ጀርባ ናቸው ብሎ የሚያምኑ ናቸው። እኛ ደግሞ ኮምፓቲቢሊስት ነን። ራሱ ተመጣጣኝ ነው። ሁለቱ ነገሮች የሚጋጩ አይደሉም ብለን ነው የምናምነው። ይሄ ከሎጂክ አንጻር ከቅዱሳን መጽሐፍቶቻችን አንጻር ከተለያየ ነገር ኢፒስቴሞሎጂካል አርጊውመንት አለን፣ ኦንቶሎጂካል አርጊውመንት አለን፣ ሜታፊዚካል አርጊውመንት አለን ማለት ነው። ከፈለክ ሰፋ ባለ መልኩ እንትን ነው እና ኢንሻአላህ ምሳሌ እንበላ ነው። እኛ ኤብሮ እንብላ ተሰብስበናል። ሰላም ነው፣ ሰላም ነው። ሳሚሻ የጠፋሰው ወይኔ እኔ አንተ ማግኘቴ በቃ እግሬ። እንዴት ነህ? ደህና ነው ወይ? ጠፋ እኮ የዋሽታው እኮ ሆንክብን እኮ። በስመ አብ በጣም ስላገኘሁ ደስ ብሎኛል። እንዴት ነህ? ሰላም ነው? ሁሉ መልካም? ሰላም ነኝ ያለው ምሳ ልንበላ ነው እና እየጠበቁኝ ነው። ኤብሮ ልውጣ ኢንሻአላህ፣ ሌላ ቀን እመጣለሁ። መልካም ቀን ይሁንላችሁ። ምሳ እንብላ ኤብሮ። ደስ ይለኛል። አስቀናለሁ። እኛ ጋር እንጀራ ነው ዛሬ። አንድ ቀን ኡስታዝ እንብላ፣ ፊልሙን እንብላ። አፈርሶን መልካም አንድ እንዴ አብሽር። ምን አፈር ነሽ? አንድ ለፊልሙን ነው ያልኩት። ኡስታዝ አንድ 10 ሰኮንድ ብቻ ነው። እሺ 10 ሰከንድ ነው ያልከኝ። 10 ሰኮንድ አይደለም። እሺ ኤብሮ ለውጣ። እሺ ሙሃይሚን የሚለው ማለትም አረበኛው እንትን ማለት ነው። ቁርአን ላይ እንትን ልዩና ተጠባባቂ ነው ወይስ ምንድነው? አሁን ቁርአን ላይ ተጠባባቂ አለው። አራት ትርጉም አለው። ሙሃይሚን የሚለው አላህ ራሱ ሙሃይሚን ተብሏል። ሙሃይሚን ማለት ጠባቂ በሚል ይመጣል። ሙሃይሚን ደግሞ ሱፐርቫይዘር ማለት ጠባቂ ማለት ነው። ሙሃይሚን የሚለው ደግሞ ኮሬክተር አራሚ በሚል ይመጣል። ሙሃይሚን ደግሞ ዊትነስ በሚል ይመጣል። አረቢክ እንግሊሽ ሌክሲከን ላይ እንደዛ ነው። ወደ 4-5 ትርጉም ይሰጠዋል። ቁርአን ግን ሱረቱ ማይዳ ምዕራፍ 5 ቁጥር 45 ላይ ያለው እየተናገረ ያለው ሙሰዲቃን ነው አለ። ከአላህ ዘንድ የወረደውን ሙሰዲቃን ሆኖ እንደገና ደግሞ በላዩ ላይ ደግሞ ተጠባባቂ ነው አለ። ሙሃይሚን ነው አለ። ሙሃይሚን ማለት ኮሬክተር ማለት ነው። ኮሬክት ያደርገዋል ማለት ነው። ፉርቃን ነው ቁርአን፣ እውነትን ከሐሰት የሚለይ ነው። እነሱ ያደረጉትን ነገር ማለት ነው። በላዩ ላይ ነው የሚለው አይተቆነ። በላዩ ላይ ማለት ኦቨር ሆኖ ማለት ነው። ከሱ በላይ ሆኖ እንትን ይለዋል፣ ኮሬክት ያደርገዋል ማለት ነው። ሐሳቦቹ ምን እንደነበሩ በቁርአን ላይ ሜን ፖይንቶችን እንትን የሚያርመውን ነገር ያርማል ማለት ነው። በነገራችን ላይ አማርኛው ችግር ስላለበት ነው እንጂ በይነ የሚል ነገር አለ። ሊማ በይነ የሚል ነገር አለ። በይነ ማለት መካከል ነው። የሚያረጋግጠውም የመጽሐፉ ሰዎች የያዙትን መጽሐፍ ከመካከላቸው ነው ኮንፈርም የሚያደርገው። የመጽሐፉ ሰዎች የያዙት ላይ ስለ ተውሂድ ስለ አንድ አምላክ አስተምሮት ያለውን ነገር አጠቃላይ ኮንፈርም ያደርጋል ማለት ነው። በይነ ማለት መካከል ማለት ነው። ሁሉንም አይደለም ራሱ። ለምሳሌ ዘዳግም 6:4ን ስታመጣ ስለዚህ በወልድ ስትመዝነው ያኔ ታረጋግጣለህ። ከነሱ ጋር ያለውን የሚያረጋግጥ ነው የሚለው። ስለዚህ ከእናንተ ጋር ያለውን ግን በይነ ነው ራሱ በመካከል ላይ ያለውን እንጂ እንዳጠቃላይ ለማለት አይደለም። ይበቃቸዋል። እንግዲህ ይቅርታ፣ ሌላ ቀን በደንብ አብራራለሁ። እሺ፣ በግርድፍና በሌጣውን የነገርኩህ ደርዝና ፈርጅ ባለው መልኩ ሌላ ቀን እመጣለሁ። ችግር የለም ኡስታዝ፣ በደንብ እፈልጋለሁ። ደግሞ በጣም እፈልጋለሁ። እሺ፣ አካውንቱ መቀመጥ ይችላል። ኤብሮ አይደል? ችግር የለውም። ኧረ ይቀመጥልህ ነው ይቀመጥ። እኛ ምሳ እንብላ። የለውም። እሺ፣ ማን ነበረ? ለምን ወጣ? አይ ኸይር። አንድ ጊዜ 1400 ሰዎች በጣም ገራሚ ቪዲዮ ለቅቅ ያለው ሰሞኑን በጣም ግርግር የፈጠረ ነገር በክርስቲያን አማኞች ላይ በጣም ግርግር የፈጠረ አንድ ቪዲዮ ሰርቻለሁ።
እሱም የመጽሐፍ ቅዱስ ጸሐፊያን አይታወቅም በሚል ማለት ነው። እና 1400 ሰዎች ከ1400 ቢያንስ 1000 ሙስሊም ናቸው። ስለዚህ ሁላችሁም ግቡና ኮሜንት አድርጉ ቫይራል እንዲወጣ። አንዴ ባቢ ሚውታል። ስለዚህ ሁላችሁም ግቡና ኮፒ ሊንክ፣ ሼር፣ ሪፖስት ለኡማው እንዲደረስ አድርጉ። እሺ ያጀማ በደንብ አድርጋችሁ እና ደግሞ አንድ ነገር ላስቸግራችሁ። ፖዚቲቭ ትግርኛ ቤት የሚሰራ ልጅ ነው። ፖዚቲቭ እዛ ጥግ ላይ ከኡስታዝ ወሂድ በታች የምታዩት ፖዚቲቭ እሱን 1000 ያስገቡት። እሺ ትግርኛ ቤት ላይ የሚሰራ ልጅ ነው። 1000 እንዲገባና እንትን እንዲል ያው በደንብ መስራት እንዲችል ጎበዝ ነው። ማሻአላህ አላህ ይጨምርለት። እዛ እንዲሰራ ያው ፎሎወሩን አሳድጉለት ኢንሻአላህ። ፖዚቲቭ የሚለውን አካውንት ከኡስታዝ ወሂድ አጠገብ ያለው ማለት ነው። ኡስታዝ ወሂድን ፎሎ ያላረገ መቼስ ፎሎ አድርጉ ብዬ አልነግራችሁም። እሺ ኤኒዌይስ ጥያቄ ያላችሁ ቀጥሉ። አሁን ጥያቄ ካቲ ጨረስክ? ካቲ ያ አንድ ጨርሻለሁ። እሺ ከጨረስክ ኢንሻአላህ። እሺ ግን አንዳንዴ ሳስበው ላይክ ፐርፐዙ ምንድን ነው? ላይክ እዚህ መምጣታችንና መፈተናችን ምንድን ነው ፐርፐዙ? በጣም ደስ የሚል ጥያቄ ነው የጠየቀው እና አላህ ቁርአን ላይ ከአላህ ውጭ ይህንን መልስ ያስቀመጠ የለም እና በጣም የሚገርም ጥያቄ ነው። አሪፍ ጥያቄ ነው የጠየቀው። አላህ ምን ይላል በቁርአን ላይ ሲናገር የሰው ልጆች ሁሉ የመጡበት አንድ ምክንያት አለ። የመጀመሪያው የተፈጠርንበት ዓላማ ነው። ወማ ኸለቅቱል ጂነ ወልኢንስ ኢላ ሊያዕቡዱን። የሰው ልጅም ይሁን አጋንንትንም ይሁን የሰው ልጅን እኔን ሊገዙኝ እንጂ አልፈጠርኳቸውም ማለት the main purpose ማለት ነው። main purpose የሰው ልጅም ይሁን አጋንንት የተፈጠረበት main purpose ምንድነው? አላህን ለመገዛት ነው። ይሄ main purpose ነው። ሁለተኛ በዚህ main purpose ውስጥ ደግሞ ፈተና አለ። ተግባባን? አላህ ይገዙኛል አይገዙኝም የሚለውን ነፃ ምርጫ ያለውን ፍጡርን ፈጠረ። መጀመሪያ አላህ የፈጠረው ነፃ ምርጫ የሌለውን ፍጡር ነው። እሱም መላእክት ናቸው። መላእክት ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። አላህ ያዘዛቸውን አንድንም ነገር በቃ እንዲህ ሳይሉ ቀጥ ብለው እንዲያደርጉ ተሰርተው ነው በቃ የተፈጠሩት ማለት ነው። እንደዛ ነው አፈጣጠራቸው። አላህን አያምፁም መላእክት ማለት ነው። ግን የሰው ልጅን ደግሞ መፍጠር ፈለገ አላህ። ተግባባን? የሰው ልጅ ደግሞ የሚባለው ነፃ ምርጫ ያለው ነው። የሰው ልጅንና አጋንንትን እነዚህ ሁለቱን ሲፈጥራቸው የፈጠራቸው ለምንድን ነው? እሱን ሊገዙት ነው። ተግባባን? የሰው ልጅንም ይሁን አጋንንትን እኔ እንዲገዙኝ በቀር አልፈጠርኩም ማለት። ከዛ ግን ከፈጠረ በኋላ እንደምንገዛውና እንደማንገዛው ሊፈትነን ደግሞ ምን አረገ? ሞትና ህይወትን ፈጠረ ይላል ሱረቱል ሙልክ ምዕራፍ 67 ቁጥር 2 ላይ ምን እያለ ይናገራል? አላህ አለዚ ኸለቀል መውተ ወልሐያት ሊየብሉወኩም አዩኩም አሕሰኑ ዐመላ። ያ ሞትንና ህይወትን የፈጠረ የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊሞክራችሁ ነው፣ ሊፈትናችሁ ነው አለ። ስለዚህ ይህንን ፈተና ያለፈ ደግሞ ፐርፐዙ ምን ይሆናል? ይህን ፈተና ያለፈ ዘላለማዊ ጀነትን ያገኛል፣ የዘላለም ህይወት ያገኛል ማለት ነው። ኖ አልፈልግም ብሎ ደግሞ በነፃ ምርጫው መጥፎን የሰራ ካለ ደግሞ ዘላለማዊ እሳት አላህ ያስቀመጠለት ይጠብቋል። ለዛ ነው አላህ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ ይመን የፈለገ ይካድ፣ ግን ኢና አዕተድና ሊዛሊሚነ ናራ፣ ለበዳዮች ግን ምን አዘጋጅቼላቸዋለሁ አለ? እሳትን አዘጋጅቼላቸዋለሁ አለ። ተግባባን? ስለዚህ ካትዬ ዓላማችን አላህን የመገዛት ነው። ሲጀመር የመጣ ነው በዛ ነው። ደስታም የሚገኘው በዛ ነው። ፈተናም ያለው ለዛ ነው። ለዛ ነው አላህ ፈተና ከሚባሉት ነገሮች መካከል የመልካችን መለያየት፣ የቁመታችን መለያየት፣ የንብረታችን መለያየት፣ እነዚህ ሁሉ ይሄ ሁሉ ፈተና ነው። ተግባባ? ምክንያቱም አንድ ሰው በንብረቱ ብዙ ነገር ሊያደርግ ይችላል። ለሰዎች እምቢ ብሎ ሊቆጥብ ይችላል። እነዚህ ነገሮች የመሳሰሉትን አላህ ለፈተና መሆኑን ግልጽ ያደርጋል ማለት ነው። አይ ቲንክ ምናልባት ከተግባባም ማለት ነው። ያ ግን አሮን ነው ላይክ በጣም ሊገባኝ ያልቻለው ነገር ላይክ ለሱ ምን ይጠቅማል? የኛ እዚህ መተን እና ወደኛ ወደ ላይክ እሳት ውስጥ መግባት ወይም አለመግባት ለሱ ላይክ ምን ይጠቅማል? አሮን ነው ምንም አይጠቅመውም። አላህ ምን እንዳለ ታውቃለህ? በሐዲስ ላይ ሐዲስ አልቁድስ ላይ ምን አለ መሰለ? ኢነ ኢንሰኩም አለ በቃ ይሄ የሰዎቻችሁም አጋንንታችሁም ይሄ በቃ ዓለም ላይ ያለ አጋንንትም ሰውም አንድ ላይ ተሰብስቦ
አለ በሚባል በአንድ ሰው በጣም አላህን በሚያመልክ ልብ ሆኖ ሁሉም አላህን ቢያመልክ ቢገዛ ለኔ ስልጣን የሚጨምር ነገር የለም ማለት ነው። በተመሳሳይ ሁኔታ ፋጅር በተባለ በጣም ቀጣፊ በተባለ ሰው ልብ ሆኖ ሁሉም አንድ ሰው በቃ በአንድ ሰው በዛ ልብ አይነት ሰው ሆኖ በአላህ ላይ ቢያምፁ አላህ ምንም የሚጎዳው ነገር የለም። ተግባባን? አላህ የፈለገውን ይሰራል፣ ከሚሰራው ነገር ግን አይጠየቅም። ግን በዳይ አይደለም። አየህ፣ በዳይ አይደለም አላህ። ለምንድነው በዳይ ያልሆነው? ነግሮናል። ለምንድነው በዳይ? ለምሳሌ አሁን አንተን ነግሮሃል። ያው አላህ እየነገረህ ነው፣ በእኔ በኩል በኡስታዝ ወሂድ በኩል በሌሎች ወንድሞችም በኩል። ለምሳሌ አላህ የሰው ልጆችንም አጋንንትንም የፈጠርኩት እኔን እንዲገዙኝ ነው ብሎ ይሄው መልእክት አስተላለፈልን። ለምን አለ? አንተ ቁሉ ማ ጃአና ሚን በሺር ወላ ነዚር፣ አስጠንቃቂና አብሳሪ መልእክተኛ አልመጣልንም እንዳትሉ ይሄው አመጣውላችሁ አለ። ፈቀድ ጃአኩም በሺር ወነዚር፣ በርግጥ አስጠንቃቂም አብሳሪ መልእክተኛ አመጣላችሁ አለ። ስለዚህ መልእክቱ ደርሷል። መልእክት ባይደርስ ኖሮ ግን ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ፣ እኔ መልእክተኛን እስከምልክ ድረስ አልቀጣም አለ አላህ። መልእክተኛን እስከምልክ ድረስ በጭራሽ መቀጣ አይደለም ማለት። ስለዚህ አላህ ፍትሃዊ ነው። ፍትሁ ደግሞ እኔን ተገዙኝ በቃ እኔ እንደ ፈጠረን እኮ ኦሬዲ አንድ ፈጣሪ ያለ ብለ አምናል። ያ አንዱ ፈጣሪ መልእክተኞችን ልኳል። ሲልክ የላከው አን ዕቡዱላህ ወጅተኒቡ ጣጉት፣ አንድ አምላክን በብቸኝነት ተገዙ ጣዖታትን ራቁ የሚል ነው። በቃ ይሄን ነበር የተናገረው። ስለዚህ ይሄንን ማድረግ አልችልም፣ ኖ እኔ ሰዎችን አመልካለሁ፣ ኖ አምላክ የለም፣ ኖ የፈለኩትን ሰው እንደፈለኩ ማድረግ ማኑዋል የሚባል ነገር አልፈልግም። በቃ እኔ ምክንያቱም በኖርማል በሞራል የምትሄድ ከሆነ ሰብጀክቲቭ ይሆናል ሞራል። በቃ ለምሳሌ ጃስሚን የምታስበው ሃናን የምታስበው እኔ የማስበው ኡስታዝ ወሂድ የሚያስበው ማሂር ፖዚቲቭ ሁላችንም የምናስበው ሰብጀክቲቭ ነው። በቃ እንደየራሳችን ነው። ለምሳሌ ከመሃላችን አንዱ የፈለገው ለምሳሌ ምን ሊል ይችላል? ሰው መግደል ኖርማል ነው ሊል ይችላል። አላህ ግን ማኑዋል ላይ ምን ብሏል? የራሱ ቁርአን ላይ ምን ብሎ አስቀምጦልናል? የሰው ልጅ ሆይ ያለ አግባብ ነፍስን እንዳታጠፋ ብሎ አስቀምጦልናል። አንድን ነፍስ ያለ አግባብ ያጠፋ የዓለምን ሁሉ እንዳጠፋ ነው የሚቆጠረው ብሏል። በቃ ሙሉ በሙሉ ማለት ነው የሰውን ዘር በአጠቃላይ። ስለዚህ ማኑዋሉ አላህ የሰው ልጆች መተዳደሪያ ማኑዋል አድርጎ ከቁርአንን ከሰማይ ያወረደልን መሆኑ ራሱ በዚህ ትመለከታለህ ማለት ነው። ግልጽ ነው። ስለዚህ አላህ የሚጠቀመው የሚጎዳውም ነገር የለም። ግን እሱ የፈለገውን ይፈጥራል፣ የፈለገውን ይሰራል፣ አይጠየቅም። እኛ ግን እንጠየቃለን። ግን በዳይ አይደለም። ግልጽ ነው። ያ ግልጽ ነው። ግን እንዳልከው ላይክ ሌላኛው ደግሞ which one like ሁሉም ሃይማኖት ውስጥ ስትገባ ሁሉንም ሃይማኖት ስታይ ሁሉም ሃይማኖት ሜክ ሴንስ ያደርጋል። ሁሉም like even like ቡዲዝም፣ ሂንዱይዝም፣ ክርስቲያኒቲ፣ ጁዳይዝም ሁሉም እንትን ስትለው ሁሉም ሃይማኖታቸው ሜክ ሴንስ ያደርጋል። like እስላምን ከነሱ ምንድን ነው like ለይቶ የሚያወጣው? ያ ኦፍ ኮርስ በጣም የሚገርም ጥያቄ፣ አሁንም የሚገርም ጥያቄ፣ በቃ ትልቅ ጥያቄ ነው የጠየቀው። ወላሂ በቃ የሚገርም ጥያቄ። ምክንያቱም እስልምና የሚለይበት አንድ ትልቅ ነገር አለ። ቡዲዝም ጋር ብትሄድ የሚያመልኩት የሆነ ነገር ላም ሲያመልክ ታየዋለህ። ለምሳሌ ላም ስር ሽንት ሲጠጣ ታየዋለህ። እንግዲህ አእምሮ እንኳን የማይቀበለው ነገር ማለት ነው። የተፈጠረ ፍጡርን አምላኬ እዛ ውስጥ ነው ብሎ ወር አምላኬ ነው ብሎ እሱን ሲያመልክ ታያለህ። ብዙ እንደዚህ አይነት ናቸው። በቃ እንዳለ እሳት አምላኪ ብትሆን እሳት የሚባለው ነገር ራሱ ፍጡር ነው። ላም የሚያመልክ ላም ፍጡር ነው። ቁጭ አድርጎ የሆነ ነገር እንትን ይላል ያመልካል። ስለዚህ እነዚህ እንዳለ ቡዲዝም፣ ሽንቶይዝም ምናምን የሚባሉት እንዳለ ከእንደዚህ ጋር የተያዘ ነገር ነው ያላቸው። ሌላኛው ሁለተኛው ክርስትና የሚባለው እምነት፣ ክርስትና ሰውን ማምለክ ነው። ሰው እንዴት ይመለካል? እንደኔ የሚበላ የሚጠጣ ከበላ ከጠጣ በኋላ እዛ ቦታ ሄዶ ቁጭ ብሎ የሚያስ it's not like እንደ አምላክ ስትል አምላክ ማለት like አንተን የፈጠረ አንተን ይሄንን ዩኒቨርስ ያስገኘ ሰማይና ምድርን በመካከላቸው ያለውን ሁሉ ያስገኘ there is only one power። አንተ ብቻ ፓወር በሚለው ልትሄድ ትችላለህ። ያ አንድ ፓወር ነው ወይስ የአንዱ አምላክ ነው ወይስ ከአንድ አምላክ ውጪ ብዙ አማልክቶች አሉ? እንደዛ ብለህ ነው የምታስበው? ገዢ የሆነ የለም? ኢንዲፔንደንት የሆነ ማንም ኢንዲፔንደንት በገዢ አላምንም። በገዢ ምናምን አንድ ነው ብዬ አላምንም። ስንት ነው ብለህ ነው የምታምነው? እሺ እኔ አሁን ሎጂካል ጥያቄ ጠይቃለሁ። ስንት ነው ብለህ ነው የምታምነው? አይ ቲንክ እኔ ብዬ ማምነው ሁላችንም ኢኳል ነን። ላይክ አንተም ሁላችንም ላይክ ስንሞት ሁላችንም the same ሁላችንም የምንሄደው አንድ ቦታ ላይ ነው።
ያ የፈጠረን ቦታ ጋር ነው ማለት ነው። ጥያቄ ቦታ አይደለም። እኛንና ሰማይና ምድርን ስንት ነው ብለህ ነው የምታምነው? እሱ አንድ ነው አልኩ፣ ግን እኛም ሴም ነን። ያለያያችን አይምሯችንና ቦዲያችን ብቻ ነው ነው ማለት። እኛን የፈጠረው አንድ ነው አይደለ? ፍጡር ነው እኛን የፈጠረን ወይስ ራሱ ፈጣሪ ብቻ ነው የተፈጠረ ነው ብለህ ታምናለህ? እና የተፈጠረ አይደለም። በቃ አመሰግናለሁ። አየህ አሁን ወደ በቃ እኛ እስልምና አእምሮ የሚቀበለው እምነት የምትለኝ ቆይ አንዴ ልጨርስልህ። አእምሮ የሚቀበለው እምነት ብለን የምንለው ለዚህ ነው። እኛ አምላካችን ያልተፈጠረ ነው፣ እሱን ሊፈጠር የሚችል የለም። ተግባባን? በቃ እሱ የሚፈጠርም አይደለም። ምክንያቱም እሱ ከተፈጠረ እሱ ማን የፈጠረው ነው። እንደዚህ አይነት ጥያቄ መነሳቱ አይቀርም። ስለዚህ አምላካችን በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በህያውነቱ ላይ ሞት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ ገብቷል? በአድራጊነቱ ላይ ተደራጊነት የሌለበት፣ በቃ ሁሉ ነገር ኢንዲፔንደንት ነው። እሱ አንድ ነው። በቃ ብቻው ሁሉንም ነገር አድርጓል። በሰማይ በምድር በመካከላቸው ያለውን ሁሉ የፈጠረ ያስገኘ ያደረገ ነው በቃ እሱ። ስለዚህ እሱን ማምለክ ነው የሚሻለው ወይስ እዛ ላም ሽንት ስር ሄዶ? እኔ ወላሂ በጣም ነው ያፈርኩት። እኔ ፕሮፌሰሮች ምናምን ስንት ነገሮች ላም ሽንት ስር ሄዶ የላም ሽንት ይጠጣል ላሟ ስር ቁጭ ብሎ አምላኬ ብሎ እየቀባባት እየረገጠችው ምናምን። ይህ አእምሮ ራሱ የሚቀበል አይደለም። ወንድ ልጅ ሆኖ ወንድ ልጅ እንደኔ የሚበላ የሚጠጣ ሆኖ ከበላ ከጠጣ በኋላ ወደ አፍ የሚገባ ሁሉ ወደ አልፎ ወደ ዳሪ ሊጣላ ትመለከቱ ምን ራሱ እያለ እየተናገረ እሱም ማምለክ ፍጡር አይመለክም በቃ። ስለዚህ እንዲህ አይነት ነገር የሌለው በእስልምና ብቻ ነው። ነቢያትን ሁሉ ያለመጣል፣ ነቢያትን ሁሉ መቀበል ያለው እስልምና ላይ ብቻ ነው፣ የትም የለም ሌላ ቦታ። ይሄ ትልቅ ነገር ነው። ኢንሻአላህ ቀስ እያለ ደግሞ ይገባል። ካትዬ አሁን ወደ ሌላ ሰው አንድ ኮሽን ጠይቀህ። እሺ አሁን አንተ ውስጣችን ውስጥ እኛ ውስጥ አምላክ አለ ብለህ ታስባለህ? እግዚአብሔር አለ ብለህ ታስባለህ ወይ ፈጣሪ አለ ብለህ ታስባለህ? ካትዬ አምላክ እኛ ውስጥ ምን ይሰራል? አምላክ በማንነቱ ከፍጡራን ውጪ ነው። ፍጡራን ግን እንደማስበው ላይክ አላህ በእውቀቱ ሁሉም ቦታ አለ፣ የማያውቀው ነገር የለም። እኔ እንደማስበው ሁላችን ውስጥ አምላክ አለ ብዬ ነው የማስበው። አንተና የምታስበው ምንም ማስረጃ የለም፣ እንደዛ ለመሆኑ ማስረጃ የለም። በመጀመሪያ ደረጃ በየትኛው ስክሪፕቸር ላይ ያገኛል? ስለዚህ ሊሆን አይችልም። አምላክ እንደዛ ሊሆን የማይችለው ሽንት ቤት ከኛ ጋር አይገባም። ቆሻሻ ቦታ ላይ አምላካችን አላህ አይገባም። ተግባባን? አምላክ ከሚሉት ነገር ለሱ ከማይገባው ነገር ሁሉ የጸዳ የነጻ አምላክ ነው። አልহামዱሊላህ ረብል ዓለሚን። ለሱ እንደዚህ አይነት ባህሪያቶች የሉትም። በቃ ይሄ የእስልምና አስተምሮ ነው። ስለዚህ ኢንሻአላህ ካትዬ በደንብ ሌላ ጊዜ ወይ ሰፋ ያለ ትንታኔ እንሰጥበታለን። ለዛሬ ግን ያው ጥያቄ ሌሎችም እየጠየቁ ስለሆነ በአንድ ሰው ላይ ጊዜ እንዳንፈጅ አሰላስለው። እሺ በደንብ አድርገህ እሺ። ሌላ ጥያቄ ያለው ሰው ብሮ ወይ አንድ ጊዜ ቅድም ኡስታዛችን ኡስታዝ ዋይት ስለገባ ማለት እንደሌላ ጊዜ ኢንሻአላህ ጊዜ ወስተን ቪዲዮ ላይ ስላልሰራን አሁን የመጣችሁ ሰዎች ግቡና ቪዲዮን አደራ የዛሬው ቪዲዮ ለዓለም መድረስ አለበት። ለኢትዮጵያ ብቻ አይደለም፣ ለአዲስ አበባ ብቻ አይደለም። አደራችሁን እና ኬቲ ነው ኢንሻአላህ። ይሄ ቤት ነው። ካሁን በኋላ የፈለከውን ጥያቄ ጠይቃለህ፣ ግን ሲጠይቅ ማለት ነው ፕሮግራም አሰልች እንዲሆን አጠራለ ጥያቄ ጠይቃለህ ኢንሻአላህ። ኢንሻአላህ ብሮ ይግቡ አይደል? አዎ ሰው አስገባ፣ እሱ ይውረድና ለሌላ ጊዜ ይማራል ኢንሻአላህ። መልካም ጊዜ ይሁንልህ። ሆሊ የሚጠይቅና ይወርዳል ኢንሻአላህ። እሺ አመሰግናለሁ። ተናዋደ ይሰማል። አንዲ ይሰማል። ይሰማል። አዎ እዚህ ጋር ከጎን ፖዚቲቭ የሚለውን ቅድም ኢንትሮዲውስ ታደርገው ነበርና አይ ቲንክ ወንድሜን ሳላገኝ አልቀርም። እንትን ታደርግልኛለህ ፖዚቲቭ ላይክ እንትን እናደርገው እሱ ያለበት ቦታ ትግራይ ውስጥ ከሆነ እኛ አካዳሚ ስላለ አይደለም ማሂር። ቆይ እኔ እነግርሃለሁ፣ በውስጥ እነግርሃለሁ ኢንሻአላህ። ግን በጣም ጎበዝ ልጅ ነው። እኔ አውቀዋለሁ፣ በደንብ ነው የማውቀው። ፎሎ አድርጉት እሺ። ፖዚቲቭን ፎሎ አድርጉና 1000 ያስገቡት። ፎሎ አድርጉት። 1000 መግባት አለበት። ትግርኛ ቤት ይሰራል። እሺ ትግርኛ ቤት ስለሚሰራ 1000 ፎሎ አድርጉትና እዛ መስራት እንዲጀምር አድርጉት ኢንሻአላህ።
ኦኬ ማሂር እንደዛ ነው። እሺ ያለው ነገር በቃ ደውልልኝ በኋላ የኔንም ቪዲዮ ኮፒ ሊንክ አድርጉት ንገርልኝ። እሺ እኔም ማሂርም ቪዲዮ ለቀናል። ኢንሻአላህ እየገባችሁ ኮፒ ሊንክ ሼር አድርጉ። እሺ ጥያቄ ያላችሁ ጠይቁ ጋይስ። እሺ ጥያቄ ያለው ሰው መጠየቅ ይችላል። ቶሎ ይጠይቅ ይብረድ ይብሮ ሙስሊም ስለሆነ ወንድማችን ስለሆነ ነው። እሺ ለሌሎች ወገኖች ቦታ ስለሚያስፈልገን ነው ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። እንትን ነበር ሰፈር ላይ ከብዙ ልጆች ጋር እየተወያየን እያለ ብዙዎቹ ወደ ኤቲስት ምናምን እየሄዱብኝ ስለሆነ ብቻ አሁን ቁርአን እያነበቡ ምናምን ተመልሷል ወደ ቁርአን። እንትኖች ናቸው መጀመሪያ ኦርቶዶክስ ነበሩ። ከዛ አሁን ግን ቁርአን ካነበቡ በኋላ አንዳንድ ሂስቶሪካል የሆኑ ነገሮችን እየጠየቁኝ ነውና ኦኬ እና እነሱን እንትን መረጃዎችን ከአይሁድ መጽሐፍ ካገኘው ብዬ ነው። ምናልባት ምን አይነት ለምሳሌ ኡዘይር ሞቶ መነሳቱን የኡዘይር ሞቶ 100 ዓመት ሞቶ እንደተነሳ የሚያሳይ መረጃ አለ እንዴ ከአይሁድ? ምናልባት ፖሊዮ እሱን እነግራለሁ፣ ግን እሱን አሳያለሁ ከፍቼ ኡዘይርን። ግን አንድ ሎጂካል የሆነ ነገር ነገራቸው። ለምሳሌ የያሻር መጽሐፍ የለም አይደለ ፖሊዮ? የያሻር መጽሐፍ አለ እንዴ? እነዚህ በጣም የለም እሱ። እነዚህ መጽሐፍቶች ኦኬ፣ እነዚህ መጽሐፍቶችን ማግኘት ያልቻሉ ሰዎች ከመጽሐፋቸው ላይ አስወግደው የወረወሩ ሰዎች እንደ አይነት ጥያቄ መጠየቅ አግባብ አይደለም። ኤኒዌይስ እኛ ግን እኔ ከአይሁድ መጽሐፍ ሳይሆን ማሳየው የኡዘይርን ጉዳይ ከየታለ አንድ ጊዜ ዘይር እሺ፣ በመጀመሪያ ደረጃ የኡዘይርን ጉዳይ አላህ ቁርአን ላይ ምን ብሎ የተናገረ ነው? መጀመሪያ ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ወቃለት اليهود ዑዘይር ኢብኑላህ ዑዘይር ኢብኑላህ ብለው የአላህ ልጅ ነው ብለው ተናገሩ አለ። ይሄ ነገር ክስተት አለው፣ ዝም ብሎ የተከሰተ ነገር አይደለም። ተፍሲር አልበጋዊ ላይ ስትመለከተው ነብያችን ጋር ይኖሩ የነበሩ አይሁዳውያን እንደነበሩ ታውቃለህ መቼስ። ከዛ አታ ረሱሉላህ ሰለላሁ ዐለይሂ ወሰለም ጀማዓተ ሚነል የሁድ ከይሁድ የሆኑ ጀማዓዎች ወደ ነብዩ መጣ። ከዛ ሰላም ኢብኑ መሽከም የተባሉና ስማቸውን ጠቀሰና እዚህ ጋር ከዛ በኋላ ወደ ቁም ነገሩ ገባ። ምን አለ? ፈቃሉ ብለው አሉ ወከይፈ ምን እንዴት ሊሆን ይችላል? ነተቢዑከ ወቀድ ተረክተ ትተሳለህ አንተ ምን ቂብለተና ወአንተ ላ ተዝዑሙ አነ ዑዘይር ኢብኑላህ የኛን ቂብላ ተውክ መጀመሪያ አቅጣጫችንን እንደገና ደግሞ ኡዘይርን የአላህ ልጅ ነው ብለህ አትናገርም ብለው ነብዩን ወረፏቸው መተው ማለት ነው እነዛ አይሁዳውያን። ከዛ ፈአንዘለላሁ ዐዘ ወጀል አላህም በዚህ ምክንያት ቁርአንን አወረደ። ምን የሚል ወቃለት اليهود ዑዘይር ኢብኑላህ ዑዘይር ኢብኑላህ ዑዘይር የአላህ ልጅ ነው ብለው ተናገሩ የሚልን ከይሁዲዎች የሆኑ ጀማዓዎች እንደዚህ ብለው እንደተናገሩ ነው አላህ ያስቀመጠው ቁርአኑ ላይ ማለት ነው። ግልጽ ነው። ስለዚህ የሆኑ ጀማዓዎች ናቸው ከጀማዓዎች የሆኑ በቃ ከይሁዲ ጀማዓዎች የሆኑ ናቸው የኡዘይር የአላህ ልጅ ነው ብለው ያሰቡት ወይ ደግሞ የተናገሩት ብለው ያስቀመጠው ሐዲሱ ማን ነው? ተፍሲሮቹም እንደዛ ናቸው። ሐዲስ ነው ይሄ ነገር ሰበበን ኑዙል አለው። ዝም ብሎ የወረደ አይደለም። ተግባባን። ስለዚህ ብዙዎች ናቸው ያሉት። ግን ከዛ ውጪ ደግሞ አንድ መጽሐፍ አለ the history of the Jewish of Arabia የሚል መጽሐፍ አለ። እዛ መጽሐፍ ላይ ገጽ ስንት ላይ ነው? አይ ቲንክ ገጽ 62 እና 61 ላይ ብታነበው ስለነሱ የሚያወራበት ሁኔታ ይታያል ማለት ነው። ኡዘይር የአላህ ልጅ ነው ብለው ያምኑ ብለው ይኖሩ የነበሩ ሂጃዝ አካባቢ ይኖሩ የነበሩ ሰዎች እንደነበረ የሚያሳይ መጽሐፍ ነው የመጽሐፍ ማለት ነው። ስለዚህ ከነሱ እኔ ቼክ አላረኩም። ኢንሻአላህ ወይ ወደፊት ቼክ አረግበታለሁ ከነሱ ከአይሁዳውያን ሁኔታ ማለት ነው ኢንሻአላህ። ግን እዚህ መጽሐፍ ላይ ቼክ ማድረግ ትችላለህ። አለ ኢብሮ ላክልህ አሁን የአይሁዳውያን ራሳቸው የአይሁድ ስኮላሮች ራሱ አው ብለው ያመኑበት ፋይሉን ልክ እሺ። እና እንደዛ ይኖራል። ያው እኔ ቼክ አላረኩም። ቼክ ማድረግም ግዴታ ስላልሆነብኝ ነው ኢንሻአላህ። እሱ ካሳየን ኢንሻአላህ እናያለን። እሺ ግልጽ ነው አይደል ፖሊዮ? ያው እሱ ያሳየናል። ይላክልኝና ከፍትላለሁ ኢንሻአላህ። ግልጽ ነው። ኸይር ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው አለ?
1000 ሙሉት ፖዚቲቭን ያ ጀማ። እሺ ፖዚቲቭ የሚለውን አካውንት 1000 ሙሉት። ላይቭ አይ ቲንክ ስንት ነው አላወኩም፣ አሁን ስንት ላይ እንደሆነ። ማን ነው ያወረደው? ገና እኮ አልጨረሰም ጥያቄውን ጋይስ። ማን ማለት አላሁ አክበር። ለምንስ ወረዳችሁት? ጥያቄውን ሳይጨርስ ነው ያሰው። ፖሊዮ አንድ ቁጥር ጻፍ። ሶቅራጥስ ጎት ይገባል። እሺ ቅርታ። በነገራችን ላይ በጣም ጎበዝ ልጅ ነውና ለዛ ነው ኢንሻአላህ ቅድሚያ የሚሰጠዋለን። ፖሊዮ ማን ነው? በውስጥም ብዙ ነገር ጽፎልኛል ኢብሮ። ፖሊዮ አንድ ቁጥር ጻፍ። ጥያቄ ከጨረስክ ሀቢቢ። እሺ እስከዛ ድረስ ሌላ ሰው እናስተናግድ። ቸጎ ሰላም ብያለሁ፣ እንዴት ነህ? ሰላም ላንተ ይብሮ፣ ሁላችሁንም ሰላም ለእናንተ ብያለሁ። ነበር ያልኩህ እኮ ቅድም። ለምን ወአለይኩም ሰላም አላልከኝም? ምን አልከኝ ወንድም? አሰላሙ አለይኩም ብዬ ነበር ያልኩህ መጀመሪያ ላይ። አው ምን መሰለ ኢብሪዬ፣ ያው ወአለይኩም ሰላምና ሰላም አለይኩም እሱ ትክክል ነህ፣ የሰላምታ ቃል ናቸውና ግን እኔ ምና አንድ ትዝብትና አንድ ጥያቄ ልጠይቅህ። ቆይ አይ ከዛ በፊት ቆይ አንድ ጊዜ ይቀጣቸው። እሺ እንደቃለ። እሺ አሁን ሙስሊም ነህ ወይስ ሙስሊም አይደለም? እኔ በዚህ ሰዓት እኮ ነው ልነግርህ እኮ ነው አሁን የጠየቀኝ። ልነግርህ ስል ጠየቀኝ። ነው ንገረኝ። እሺ ሙስሊም ነህ ወይስ አይደለም? እኔ በዚህ ሰዓት ያለሁት በቤተሰብ ላይ ስለሆነ ወደዛ አልተጓዝኩኝም። ምክንያቱም ከስር የሚያበረታቱ ሰዎች ስለሌሉ ማለት ነው። አይ ተረዳኛ? በጎዬ ትክክል ነው። መበረታታት ምናምን አንድ ነገር ነው፣ ግን እስልምና እኮ እምነት የሚባለው ነገር ልብ ነው፣ የልብ እምነት ነው። ከዛ በኋላ ስራዎች ደግሞ ይሰራሉ። አንተ ላመንክበትና ለተቀበልከው ነገር ደግሞ ማበረታቻ ግዴታ አይደለም እንዴ? ነብይ እኮ የተገደለ ነብይ እኮ አለ። ነቢያቶች እኮ በአላህ መንገድ ላይ ይገደላሉ፣ እንኳን አይደለም ይሄንን። እሺ ስለዚህ በመጀመሪያ ደረጃ የሰው እርዳታ ለእስልምናን ለመፈለግ የሰው እርዳታ ግዴታ አይደለም። የሰው እርዳታን መጠየቅም አስፈላጊ አይደለም በመጀመሪያ ደረጃ ማለት ነው። አላህን እውነት ፈልገው ከሆነ አላህን ፈልገው እዚህ ቲክቶክ ላይ ቁጭ ያሉ በጣም ብዙ ሰዎች ድህነት እያሰቃያቸው እየኖሩ ያሉ አላህን እየተገዙ ያሉ ሰዎች አሉ፣ ድህነት እያሰቃያቸው ማለት ነው። ከክርስትና ወደ እስልምና መጥተው እኔ ራሴ በስነ ስርዓት የማውቃቸው ሰዎች ማለት ነው። ስለዚህ አንድ ሰው አመጣጡንም የምትለየው በዛ ነው። አመጣጥ እውነት አላህን ፈልገ ከሆነ በእውነትም አላህን ፈልገ ከሆነ አላህን መቼም አትተውም። ተግባባን? አላህን ካልፈለግክና ግን ሌላ ነገር ከሆነ ፍላጎትና አላማ፣ የዛን ጊዜ ፍላጎትና አላማ ይቀድምና አላህን ትተዋለህ ማለት ነው። ስለዚህ በመጀመሪያ ደረጃ ማድረግ ያለብህ ያ የፈጠረህን ከሱ በላይ ምንንም የማታስቀድምለት ለሱ የምትሞትለት አላህ ቁርአን ላይ ያለው እንዲህ ነው። ቁልና ሰላቲ በል አንተ ሙሐመድ፣ አንተ አማኝም ሆይ ዛሬ የሰለምክም ሁን ከነገ ወዲያ የምትሰልምም እስልምና ውስጥም ያለ ሰው ሆይ ስማ፣ ምን ይላል አላህ? ቁል ኢነ ሰላቲ በል ስግደቴ ማን ነው? ኢነ ሰላቲ ወኑሱኪ መስዋዕቴም ወመሕያየ ህይወቴም ወመማቲ ሞቴም ለማን ነው? ለሰዎች አይደለም፣ ለእናትና ለአባት አይደለም፣ ለኡስታዝ ወሂድ አይደለም፣ ለኢብራሂም አይደለም፣ ለጃስሚን ለሃናን ለምናምን ለነማሂር ለምናምን አይደለም፣ ለ1200 ሰው አይደለም፣ ለኢትዮጵያ ህዝብ አይደለም፣ ለዓለም ህዝብም አይደለም። ለማን ነው? ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአንዱ ለሱ ነው። በቃ አለቀ። እሱን ብለህ ከሆነ የመጣኸው እስልምናን ልተው አይገባም። አይ እሱን አይደለም ብዬ የመጣሁት ብለህ ከሆነ ግልጽ የሆነ ማስረጃ ማስቀመጥ ነው። እኔ ምክንያቱም አይ ኖ ዩ እንተዋወቃለን። እኔ እናንተ ከዚህ በፊት እስልምናን ተቀብለሃል። እስልምናን ደግሞ በየትኛውም አይነት ሁኔታ ልተው አይገባም። እኔ ለአንተ ምክር ነው እየሰጠው ያለሁት። ገብቷል? ምክር ነው ይሄ፣ ወንድማዊ ምክር ነው። እውነት እስልምና ውስጥ መሆን ከፈለክ ጥቅም መጠየቅ ራሱ አያስፈልገውም ነው የምልህ። ከዛ በኋላ አላህ ራሱ ይረዝቃል አስፈላጊ ከሆነ ማለት ነው። ግልጽ ነው። ስለዚህ ቸጎዬ እስልምናን እውነት ልብህ ወዶት ነው የተቀበልከው ወይስ አይደለም? ይሄንን ነገር መጀመሪያ ኢብሮ፣ አሁን ያኔም እኮ ሰዎች ገፋፍተውኝ አይደለም አይደል? ቀጥታ መጥቼ እንትን ስል ጊዜ የራሴ ቤዝመንት ኢንተረስት ኖሮኝ ነው። ነገር ግን ቁርአን ላይ እንዳጋጣሚ አንዳንድ ነገሮች ሳነብ አሁን አንተም እየተናገርክ ነበረ።
በክርስትናውም ለእግዚአብሔር ስንል እንሞታለን ይላሉ። እግዚአብሔር ለኔ ሙቱ፣ እግዚአብሔር ወይም ፈጣሪ ወይም አላህ ከዚህ ከማይታየው ዓለም ወደሚታይ ዓለም ያመጣን ሊያሰቃየን ነው የሚል ጽሁፍ ወይም ደግሞ መጽሐፍቶች ልክ ናቸው ወይ? አሁን በሰሞኑ እየመጣብኝ ያለ ጥያቄ ነውና ልኖር አይደለም ወይ የፈጠረኝ? ክፉ ነገርን ሊያርቅልኝ ነው እንጂ በክፋት ወይም ደግሞ ባላስፈላጊ ሰዎች በክፉ ሰዎች ራሴን እንዳጠፋ አሳልፌ እንድሰጥ ይሄ እውነት አምላክ ነው ወይ የሚል ጥያቄም ፈጥሮብኛል። በክርስትና ውስጥም ስላለ ነው ብዬ ነው። ገብቷል አይደለ? እንደዚህ አይነት ነገሮች እንዴት ይታያሉ? ለምን መጣ ታዲያ ሰው ለእንደዚህ ከሆነ ከተዘጋጀ ሰው ለምን መጣ ወደዚህ ምድር የሚለው አንድ ጥያቄ ነው ለኔ ያለኝ። በቃ እሱን ልመልስልሽ። ያው ቁርአን ላይ አላህ ያለውን ልመልስልሽ። አላህ ምን እንዳለ ቁርአን ላይ ልመልስልህ። ምክንያቱም ይሄንን ተቀብሎ ነው አንድ ሰው ወደ እስልምና ሲመጣ መምጣትም ያለበት ይሄንኑ ተቀብሎ ነው። ተመልከቱ ቁርአን ላይ ምን እንደሚል። እሺ ይኸው ተመልከት። አላህ ሱረቱል ኢምራን ምዕራፍ 3 ቁጥር 142 ላይ እንዲህ ይላል፣ አም ሐሲብቱም ለመሆኑ አሰባችሁን አን ተድኹሉል ጀና ወደ ጀነት መግባትን ታስባላችሁን? ምን ሳትሆኑ ወለማ ያዕለሚላሁ አለዚነ ጃሃዱ ሚንኩም ከናንተ መካከል በእስልምና ላይ ሳይታገል ሳይፈተን ዝም ብሎ መግባት የሚባል ነገር አለ እንዴ? ወያዕለም አሳቢሪን ታጋሾችንስ እስከሚያውቅ ድረስ ማለት ነው። ማለቴ እስከሚያውቅ ሲባል አላህ ሊለያችሁ ማለት ነው። አንዱን ከሌላው እንክርዳዱን ከትክክለኛው ለመለየት ማለት ነው። ትዕግስት ያስፈልጋል። ተግባባን? አላህ በዚህ ሁኔታ ነው። ተግባባን? አላህ በተመሳሳይ ሱረቱል አንከቡት ምዕራፍ 29 ቁጥር 3 ላይ ወለቀድ ፈተነ الذين من قبلكم በእርግጥም ከናንተ በፊት የነበሩ ህዝቦችን ፈትነናል አለ። ከዛስ فليعلمن الله الذين صدقوا እነዛ በእርግጥም ሲሰልሙ ለአላህ ብለው የሰለሙና እውነት ነው ያሉ ከዛ ወያዕለም الكاذبين አለ እነዛ ውሸታሞችንም ሊለይበት ነው አለ። ፈተና የሚመጣው ለዚህ ነው። ተግባባን? ውሸታሙ ሊለይ እውነት ነው ብሎ የሰደቀ እውነት ነው ብሎ እስልምና የተቀበለ ካለ እስልምና ልንገር አንድ ነገር፣ አንድ ሰው በሽታ ካለበት አላህ ከነበሽታው ነው የሚቀበለው። ተግባባን? ደሃም ከሆነ ከነድህነቱ ይቀበለዋል እስልምና መጀመሪያ ያለ ህይወትን ማለት ነው። ሌላም ነገር ካለበት ከዛው ከነ ምናምን ይቀበል፣ ሁሉም ነገር ይቀበላል። ምንም ነገር ከዛ በኋላ ያንተ ጽናት ነው። ያንተ ጽናት አላህን እፈልጋለሁ ካልክ ትፈተናለህ፣ አይቀርም። አላህን ፈልጎ ያልተፈተነ ነብይ የለም። አላህን ፈልጎ ያልተፈተነ ሰሃባ አላየንም። ይሄው እኛም እየተፈተነን ነው። እየተፈተነን ያለበት እኔ አሁን ያለሁበትን ሁኔታ ማንም አያውቅም። ምናልባት ኡስታዝ ወሂድ ሊያውቅ ይችላል፣ ማሂር ሊያውቅ ይችላል፣ እኔ ያለሁበትን ፖዚቲቭ ሊያውቅ ይችላል። ማናችሁም አታውቁም እኔ ያለሁበትን ሁኔታ። ሁሉም ሰው ይፈተናል። ተግባባን? ፈተናችንን ግን ለአላህ ብለን ነው የምንቀበለው። ስለዚህ አላህ አዳምጡ፣ ሌሎቻችሁ እሱ ቢወጣ እንኳን በደንብ አዳምጡ። አላህ የምትሰልሙ ሰዎች ካላችሁ የምትሰልሙት ለአላህ ብላችሁ ነው፣ ለማንም እንዳሰልሙ። ወለቀድ ፈተነ الذين من قبلكم ከናንተ በፊት የነበሩትን በእርግጥም ፈትነናል አለ። ለምን? فليعلمن الله الذين صدقوا አላህም እነዛ እውነት ነው ብለው የመጡትን እስልምና ላይ ሊያውቅበት። ተግባባን? ሌላ ደግሞ ወለያዕለመን الكاذبين እንደነ ጉዳይዲያ ማለት ነው። አያችሁ? እንደነሱ ያሉትን ደግሞ ውሸታሞችን አላህ ሊያበጥርበት ፈተና ይሰጣቸዋል ማለት ነው። ይፈተናሉ። እስልምና እንደሆነ ታውቃላችሁ አላህን የመገዛት ሃይማኖት ነው። በቀን 5 ጊዜ ትሰግዳለህ፣ ወደ አላህ ትቀርባለህ፣ ሰደቃ ትሰጣላችሁ። ተግባባን? ሐጅ ታደርጋለህ፣ ብዙ ነገሮችን ታደርጋላችሁ። ተግባባን? ይሄንን ነገር ስታረግ ግን የምታረገው ለአላህ ብለህ ብቻ ነው። በቃ ለማንም ጥቅም ብለህ አይደለም። ስለዚህ ፈተናውን መቋቋም የማትችሉ ከሆነ ከባድ ነው የሚሆነው። ተግባባን? ሌላም አንድ ጥቅስ ልስጣችሁ ወደ ጥያቄ ከመግባታችን በፊት ሱረቱል ኢምራን ምዕራፍ 3 ቁጥር 140 ላይ ኢየምሰስኩም ቀርሑን አለ በእርግጥ ቁስል ቢነካችሁ ወይ ችግር ቢነካችሁ አለ አላህ ፈቀድ መሰል ቀውመ ቀርሕ አለ ሚስሉሁ ከናንተ በፊት የነበሩትም እኮ ተግባባን እነዛ ሲዋጉ የነበሩት ወይ ደግሞ ሌሎችም ከናንተ በፊት የነበሩትም ምን አድርገዋል? ቁስሉ ነክቷቸዋል። ዛሬ ግን አለ ወቲልከል አያሙ
ኑዳዊሉሃ በይነ ናስ በሰዎች መካከል ዛሬ እንቀይራታለን አለ። ለምን? ወሊያዕለም አላሁ አለዚነ አመኑ እነዛ በእርግጥም ያመኑትን ሊያይበት፣ ወየተኺዘ ሚንኩም ሹሃዳ ከእናንተ መካከል በአላህ መንገድ ላይ እሰዋለሁ ብሎ የሚሰዋውንም ለማየት። ወላሁ ላ ዩሒቡ ዛሊሚን አላህ በዳዮችን አይወድም ማለት በዳዮችን አይወድም። አፈግፋጊዎችን ወደኋላ የሚሸሹ ሰዎችን አይወድም። አላህ ምን አለ? ሱረቱ ሙሐመድ ምዕራፍ 47 ቁጥር 31 ላይ ወለነብልወነኩም እንፈትናችኋለን አለ። ወደ እስልምና የምትመጡትንም እስልምና ላይ ያለነውንም ሐታ ነዕለመል ሙጃሂዲነ ሚንኩም ከእናንተ መካከል በአላህ መንገድ ላይ በእርግጥም ታግሎ ስትራግል አድርጎ የሚኖረውንና ወሳቢሪን ታጋሾችንም አለ። ከዛ ወነብልወ አኽባረኩም እያለ እንዲሁም ደግሞ በእርግጥም እንሞክራችኋለን እያለ ይናገራል ማለት ነው። ስለዚህ ፈተና አልቋቋምም ብሎ ከእስልምና መውጣት ማለት መጀመሪያም አላመንክም ማለት ነው። መጀመሪያ ማመንና መጠንከር ያስፈልጋል። ተማሩ። መጀመሪያ ክርስቲያን ሆናችሁ ስትኖሩ እንደነበራችሁ እስልምና ላይ ስትገቡ ኑሩ። አዲስ ነገር የለም። እስልምና ላይ መጀመሪያ ከመግባታችሁ በፊት ስትኖሩበት የነበረውን ድህነት፣ ስትኖሩበት የነበረውን ችግር ኑሩበት። ወላኪን ግን ቤተሰብ ላይ ድብደባ ምናምን ሌሎች ነገሮች ከመጣባችሁ ኦፍኮርስ የዛን ጊዜ መፍትሄ ይፈልጋል። ከዚህ በፊትም የገጠሙን ነገሮች ስላሉ ማለት ነው ኢንሻአላህ። ከዛ ውጪ ሌላ ነገር የለም እኛ የምንለው ማለት ነው። እሺ ሌላ ጥያቄ ያለው ሰው መግባት ይችላል። ጥያቄ ያላችሁ ሰዎች ኢብሮ የፖድካስት ፋይሉና እናሳየው አንዷን ፓርት ብቻ። እሺ ሶቅራጠስን አስገቡት። እንደዚህ አይነት በማን ጥያቄ አለ? አብዱራህማን እስከናግርስ ከዛ ባለው አብዱራህማን ጥያቄ ካለ ጠይቅ። ጥያቄ ከሌለህ ደግሞ ኢንሻአላህ ታች ትሆናለህ ማለት ነው። እሺ የትኛው ጋር ልሂድ? ማሂር አብዱራህማን ጥያቄ አለ? እሺ ምን አለ? There seems to have been some Jews in pre-Islamic Arabia that equated Ezra with Enoch and said Enoch was assumed into heaven, that is stripped of his humanity and transformed into Metatron, who is some cosmologist was the head of the heavenly creature. Okay, son of God. Man or son of God የተባለው ዝግ known as the being Elohim. ምን አለው መሰለህ? ዕዝራ ነው። ዕዝራ ምን አሉት? ዕዝራን እንደ ሄኖክ በሄኖክ ቦታ ዕዝራን አስበው ኢኩዌትድ አድርገው ከዛ ዕዝራን ቢን ኢሎሂም ብለው የሚጠሩ ነበሩ። ሳኖፍ ሚዩት አድርገው ማን ነው? አቡ ረኪያ ምናምን ብለው ሚዩት አድርገው ማለት አቡ ዘከሪያ ሚዩት አድርገሽ። እሺ ከዛ ቢን ኢሎሂም አሉ። ሊትራሊ ትራንስሌሽን ኦፍ ዊች ውድ ቢ ሳን ኦፍ ጋድ። ዕዝራን ምን ብለው ይጠሩት ነበር አለ? ሳን ኦፍ ጋድ ብለው ይጠሩት ነበር አለ። ሳን ኦፍ ጋድ ብለው ይጠሩት ነበር። እዛው ወደ መጨረሻ አካባቢ ደግሞ ሄድ ላሳየህ እሱን እንዲገባቸው። ታርጉም ጃናታን የሚል አለ ታየዋለህ እዛ ዝቅ በደንብ ዝቅ አድርገው እለፈው። እሱ እለፈው በቃ መልስ። አዎ ማላኺ የአይሁዶች መጽሐፍ ነው። ማላኺ ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል መጽሐፍ አለ፣ ጽሁፍ አለ። the pronouns of God, the Lord upon አንተም ይላል the Lord upon the Israel hand of angel አምላክ በመልአክ እጅ እንትን አለው አለ። ከዛ ምን አለው? ያን መልአክ ማላኺ አለው። that is called by the name of ዕዝራ። የአምላክ ልጅ ብቻ ሳይሆን የመልአክን ደረጃም ለራሱ ሰጥተውት ነበር። የመልአክን ደረጃ ሰጥተውት ነበር። ማላኺ ምዕራፍ 1 የአይሁዶች ታርጉም ጃናታን ምዕራፍ 1 ቁጥር 1 ይላል። ይሄንን ደግሞ የአይሁዶች መጽሐፍ ሲያብራራው ምን ይሏል? ዝቅ አድርገው the minor prophet የሚለው እሱን by the hand of አለ by the hand of my angel የተባለው እዛ ጋር እኮ መልአክ የተባለው አለ whose name is called ዕዝራ። ዙም አድርግላችሁ his name is called ዕዝራ።
Ezra the scribe, the translation of identifying the author of prophecy with Ezra is mentioned by Jerome. ጭራሽ ወደ አምላክነት ወደ እንትን ደረጃ ሰጥተውት ነበር። በጣም ብዙ ወደ ታች ዝቅ ብታደርገው በጣም ብዙ እናያለን። ከዛ ዝቅ አድርገው ዶክተር ሉዊስ ጄ ቼፈር የሚለው ፔጅ 15 ላይ ይሄ የአይሁዶች መብራሪያ የአይሁዶች ዝቅ እሱን 15 ላይ ምን አለ? In Old Testament terminology sometimes angel are called son of God አለ። ዕዝራ እኮ የአምላክ ልጅ ተብሏል ሲባል ምን አለ? ምንም ችግር የለውም እኮ ዕዝራ እኮ ምዕራፍ 1 ማላኪ ምዕራፍ 1 ቁጥር 1 ላይ መልአክ ስለተባለ መልአክ ደግሞ የአምላክ ልጅ ቢባለው ችግር የለውም ማለት። መልአክ ምን ቢባለው ችግር የለውም፣ የአምላክ ልጅ ቢባለው ችግር የለውም፣ ምንም ለውጥ የለውም ማለት። ወደ ታች ብንሄድ ብዙ ማብራሪያ እናገኛለን። ሂስቶሪካሊ ግን ብዙ ኤቪደንስ አለ በዚህ ዙሪያ። ጀዛከላህ ማሂር አይ ቲንክ ግልጽ ይመስለኛል አይደለ? ፖሊዮ ያው ልክ ኢየሱስን የአምላክ ልጅ ነው ብለው ቁርአን ላይ እንዳስቀመጠልን የአምላክ ልጅ ነው ብለው እንዳሉት ዕዝራንም ነቢያችን ሰለላሁ ዐለይሂ ወሰለም በተለይ ይኖሩበት የነበረው ኤሪያ ላይ የነበሩ አይሁዳውያን እንዲህ ብለው ይናገሩ እንደነበረ እኔም ማሳይቻለሁ። ማሂርም አሁን ከአይሁዳውያን እንትን ያሳየህ ነገር አለ ማለት ነው። ኢንሻአላህ ጀዛከላህ ማሂር አላህ ይጠብቅ። ስለዚህ ግልጽ ነው አይደል ፖሊዮ? ሌላው ደግሞ እንትን ነው በቅዳሜ ቀን ስራ ሰርተው አላህ ወደ ዝንጀሮ የቀየራቸው በታሪክ ደረጃ አለ። ከዚህ በፊት ኡስታዝ ወሂድ ሲናገር ሰምቻለሁ። እንትን ያለ ታልሙድ ላይ ያለ ብሎ ነበርና ምናልባት አይተህ ከሆነ ሊኖር ይችላል። እኔ ቼክ አላረኩም። ይሄንንም ቼክ እኔ አሁን እንደዚህ ቼክ አላረኳቸውም። ለምን መሰለህ እንደዚህ ቼክ ማላረገው ምክንያት ግዴታ የአይሁድ ኮሜንታሪ ማግኘት የለብንም። ለምሳሌ አሁን የአይሁድ ኮሜንታሪዎች ራሱ ሪል ናቸው ብዬ አላምንም። አብዛኞቹ ለምን ተበረዘዋል? እንግዲህ አላህ በቁርአን ላይ እንደነገረን የአላህን ቃል ብዙዎቹ ምን አድርገዋል? ቀጥፈውባቸዋል፣ በርዘዋል፣ ሰርዘዋል፣ ደልዘዋል። ስለዚህ መጀመሪያ ቁርአኑን ነው የምናምነው። የመጀመሪያ ማመን ያለብን ቁርአኑን ነው። ቁርአኑን ካመንም በኋላ ነው ኔክስት ሌሎችን የምናስከትለው የሚል አቋም ስላለኝ ነው። ግን ምናልባት መረጃ ካለ ደግሞ እስቲ አይበታለሁ ኢንሻአላህ። እሱንም ቀላል ነው። በእርግጠኝነት ይኖራል፣ በእርግጠኝነት ሊኖር ይችላል። ኩኑ ቂራደተን ኻሲኢን ያለበት ሊኖር ይችላል ብዬ ነው ማስበው። ኢንሻአላህ ቼክ አድርጌ እነግራለሁ። እሺ 3 ሰው ማን ነው? እቺን 43 አንድ እሺ፣ ይሄንን አካውንት 43 ሰው አንድ ሰው እሺ ኢብሮ የሆነች ደቂቃ ትጠይቃለህ። ሶቅራጥስ አንዴ ፖሊዮ ጨረስክ ወይ? አረባክስ ያ ሰላም። እሺ ከዛ በፊት 1000 ሰዎች ቀደም ኡስታዝን 20 አድርጌ ነበር የተውኩትና አሁን ኡስታዝ ሰለላሁ የሙሐመድ ወርቆች ያው እንትን የሙሐመድ ወርቆች እሺ ያው እኛ ለክርስቲያኖች ስድብ መልስ የለንም። እናመሰግናለን። እሺ እናመሰግናለን። ያው ኦርቶዶክስ ቤተክርስቲያንና ጴንጤ ተሳዳቢ እንደሆነ አሳይተን ወጣናል። እናመሰግናለን። እኛ ሙስሊሞች አጸፋዊ ምላሽ የለንም ላንተ ስድብ። እናመሰግናለን ለሰደብከን። ሙስሊም አይሳደብም ስንል በምክንያት ነው። የኦርቶዶክስ መዝሙር ነበረ ቅድም የከፈተው። ስለዚህ የኦርቶዶክስ ቤተክርስቲያንን አሰድበሃል ዛሬ። በጣም ነው የምናመሰግነው። እሺ ጨርሰናል። አሁን ምን ልላችሁ ነበረ መሰላችሁ? የለቀኩት ቪዲዮ አለ ዛሬ ኡስታዝን 20 አድርጌ ነበረ። በጣም ሰዎች ማየት ያለባቸው ቪዲዮ ነው። ወላሂ ነው የምላችሁ። 1000 ሰዎች ሁላችሁም ገብታችሁ እስቲ እንደው ከአላህ ታገኙታላችሁ። ይሄን ቪዲዮ ቫይራል አውጡት፣ ሁላችሁም ቫይራል አውጡት። ምክንያቱም ብዙ ሰዎች ማወቅ ያለባቸው ነገር ነው። እሺ በጣም ብዙ ሰዎች ማወቅ ያለባቸው ነገር ነው ይሄ ቪዲዮ። ስለዚህ እስቲ አንድ ደቂቃ ሁላችሁም ሂዱና ኮመንት አድርጉ። 1 ደቂቃ ሁላችሁም ሂዱና ሼር አድርጉት። 1 ደቂቃ ሁላችሁም ሂዱና ኮፒ ሊንክ አድርጉት። እንስማማ። አንድ ጊዜ ያ ጀማ፣ አንድ ጊዜ እሺ። አንዴ ያ ጀማ። ስለ መጽሐፍ ቅዱስ ጸሐፊው አይታወቅም ነው በቃ። የመጽሐፍ ቅዱስ ጸሐፊያን አይታወቁም የሚል ነው። አንድ ጊዜ ግቡና ሁላችሁም ሼር አድርጉት፣ ሁላችሁም ኮፒ ሊንክ አድርጉት፣ ሁላችሁም ኮመንት ጻፉበት። 1000 ሰዎች ከአላህ ነው የምታገኙት ኢንሻአላህ። እሺ ያ ጀማ አንድ ጊዜ
ቶሎ በሉ 3 ደቂቃ እንውሰድና ቅድም ያው መጀመሪያ 10 ደቂቃ ሁሉ ጊዜ ነበር የምናረገው። ዛሬ ግን ኡስታዝ ስላለ ኡስታዝን አክብረን እንደዚህ አይነት ነገር አላረግንም ኢንሻአላህ። ስለዚህ ምን ታረጋላችሁ? ሁላችሁም ገብታችሁ አንድ ጊዜ አርጉ። ከዛ ወደ ሶቅራጠስ ተመልሼ ወደ ትምህርታችን እንግባሽ። አንድ ጊዜ አደራ አንድ ጊዜ ግቡና 1000 ሰዎች አርጉ። እሺ ያጀማ ቪዲዮ ነው እኔ ላይ እኮ ያው እዚህ ላይ ቪዲዮ ሰርቻለሁ። እሺ ያጀማ ይታያችኋል። ይሄ እኔ አካውንት ውስጥ ስትገቡ መጀመሪያ የምታገኙት ቪዲዮ አለ። መጀመሪያ የምታገኙት ኮሜንት ከፈለጋችሁ አይታወቅም ብላችሁ ጻፉ ኮሜንት። እሺ ሁላችሁም ከፈለጋችሁ ካልፈለጋችሁ የፈለጋችሁትን ኮሜንት አድርጉ። ግን ለሰዎች ተደራሽ እንዲሆን እኔ ዋናው ፍላጎቴ ምንድነው ክርስቲያን ወገኖች እንዲያውቁት ነው። በቃ በጣም ውዝግብ እየተነሳ ስለሆነ ቤተ ክርስቲያናቸው ይሄ ውዝግብ ደግሞ መቀጠል አለበት። ሰዎች ሁሉም እስልምናን ማወቅ አለባቸው። ተግባባን? ስለዚህ አሁን ለምሳሌ ቀደም እስቲ ካሳየኋችሁ እንትን ጭቅጭቃቸውን ላሳያችሁ። እሺ አንዴ የተፈጠረውን ጭቅጭቅ ላሳያችሁ አንድ ጊዜ። እሺ አንድ ጊዜ የት አለ ባላ አንዴ እንዴት አይነት ጭቅጭቅ እንደተፈጠረ ላሳያችሁ። ተመልከቱ። ስለሌለ የወተሩ ስም ስለሌለ ማን ነው ይህን መስፈርት ያደረገው? ማን ነው ግድ ነው ያለው? ስሙ አንድ መጽሐፍ ሲጻፍ በዛ መጽሐፍ ውስጥ የወተሩ ስም የጸሐፊው ስም መገኘት አለበት የሚለው ማን ነው? ግድ መሆን አለበት የሚል መስፈርት ያመጣው ማን ነው? በመጀመሪያ ደረጃ እኮ ካልተጻፈ ታዲያ አንተ የታመጣዋለህ? ንገረኝ። እኔ ጳውሎስ ብሎ ካልጻፈ ምሳሌ አንደኛው ክፍለ ዘመን ታሪክ ጸሐፊ ሰጠነ እንዲህ ነው የሚጠይቀን። አንድ መጽሐፍ የጻፈው አካል ወተሩ በቃ አይውላችሁ። አያችሁ አይደለ? አያችሁ አያጀማ ይሄ እናንተ ውጤት ነው፣ እናንተ ውጤት ነው። ስለዚህ ግቡና ይሄንን ነገር ወላሂ ይሄንን በደንብ ህዝቡ ነው ማወቅ ያለበት። ወላሂ ነው የምላችሁ ህዝቡ በቃ እንደዚህ መጨቃጨቅ መጀመራቸው ትልቅ ተጽዕኖ መፍጠሩ ነው የሚያሳየው። ስለዚህ ሁላችሁም ኮሜንት ካረጋችሁ፣ ኮፒ ሊንክ ማረጋችሁ፣ ሼር ማረጋችሁ፣ ብዙ ነገር ማረጋችሁ በቃ በጣም ነው የሚጠቅመው። በጣም ይጠቅማል። ተግባባን? በጣም ይጠቅማል ነው የምላችሁ። ስለዚህ አንድ ጊዜ 1000 ሰዎች ሁላችሁም ኮሜንት ብታረጉ ቫይራል እንዲወጣ ብታረጉት ከአላህ ነው የምታገኙት። ከኔ ምንም የምታገኙት ነገር የለም። ከእኔም ከዚህ ቪዲዮ ምንም የማገኘው የምጠቀመው ነገር የለም። ሁላችንም ከአላህ እንጂ ማለት ነው። እሺ ያ ጀማ ማድረግ ያለባችሁን ነገር እንዳለ አድርጉ። ሁሉንም ማድረግ ያለባችሁን ነገር አንዴ ሰዓት እንውሰድና 2 ደቂቃ ብቻ እናድርግ። 2 ደቂቃ 1000 ሰዎች ወደ ትምህርታችን እንመለሳለን ኢንሻአላህ። ቶሎ በሉ እሺ። እናንተ እያደረጋችሁ ነው ጥያቄ ላስተናግድ። እሺ ያው ሰው እንዳይሰላች ኖቲፊኬሽን እንዲያደርገው ብሮ ትንሽ ሰዎቹ ሞራል እንዲሰማቸው ኖቲፊኬሽን እንዲያደርገው ሪፖስት የተደረገው ምናምን ነው እንደባለፈው። አይ ጥያቄ ላይ ልግባ። ሰዎች እንትን ይሰለቻል ሰው እና ይከብደኛል እኮ ወላሂ እየከበደኝ ነው ማድረገው እንደዚህ አይነት ነገር። አንዴ ሁላችሁም አድርጉ። እኔ ጥያቄ ላስተናግድ። እሺ ያጀማ ሰው እዚህ ጋር አስቀምጠን እንግዳም ስላስቀመጥን ኢንሻአላህ እንግዳው ላይ ትኩረት እናድርግ። ሶቅራጥስ አለ። ከዛ በኋላ የማሂራን እናደርጋለን። ሌላ ለምን ይታወቃሉ? ሶቅራጥስ ወይ የመጽሐፍ ቅዱስ ጸሐፊያን ይታወቃሉ ብለህ ታምናለህ? አንተን እኔም ጥያቄ የነበረው ምንድን ነው ስለሱ በቂ ነገሩ የለኝም። እኔ በማላውቀው ነገር አላውቅም ነው መልሴ። እና ሳይሆን እኔ የምጠይቀን ነገር አንዴ ትንሽ ልጠይቅና አንድ ላይ ከዛ ጋር ታብራራልኛለህ። ቤተ እምነት ነው ጥያቄ እንጠይቀኝ። ከቤተ እምነት ምንም ማምነው ነገር የለም። እኔ ኦኬ የምታምነው ነገር የለም እንዴ? እንደዛ በለኛ። እሺ ምንድነው ለዛ ቢሆንና ጥያቄ? እሺ እኔ አሁን የቴስት ካንተ ትንሽ መማር ፈለኩኝና ለምሳሌ አሁን አንተ ባይብልን ምናምን አንብበዋልና አንዳንድ ሀሳቦችንም ስትሰጥ ቪዲዮዎች ይስመጡልኝ ምናምን አንዳንድ ነገሮችን ለማየት ሞክሬያለሁና በቂ ነገሩ መጽሐፍ ቅዱስ ላይ ያለ ብዬ አስባለሁና መጽሐፍ ቅዱስን ያን ያህል አንብበው ከሆነ ከዛ ቁርአንን ደግሞ አየኸውና ሁለቱን አነጻጽረህ ለአንተ ኤቪደንስ ሆነ ያገኘኸው ወይንም ለአንተ ማረጋገጫ የሆነልህ ነገር ምንድን ነው? ምን ለምሳሌ እኔ አሁን ቁርአንን አንብቤያለሁ፣ መጽሐፍ ቅዱስንም አንብቤያለሁ። ስለዚህ እውነት የሆነ ያገኘሁት እኔ ቁርአን ስለማላመልክ ወንድ ልጅ ስለማላመልክ
ቁርአንን አግኝቼዋለሁ። የሚጋጭ መጽሐፍ ስለማልከተል ቆይ ልንገራ አስጨርሰኛ ኤቪደንሴን አስጨርሰኝ። የመጀመሪያው ቁርአን የአላህ ቃል መሆኑ ራሱ ቁርአን ላይ ስለሚናገር፣ ሁለተኛ ራሱ ቁርአን ቻሌንጅ ያደርጋል። ቁርአን ላይ የሚጋጭ ቃል ካመጣችሁ ይላል አታመጡም ይላል። ደግሞ ቻሌንጅ ያደርጋል። ያመጣም የለም አላየንም እስከዛሬ። ሶስተኛ ፍጡር አይመለክም ይላል። ከአንድ አምላክ ውጪ የሚመለክ የለም ይላል። አራተኛ ሶስት አምላክ የሚባል የለም አንድ አምላክ እንጂ ይላል። ተግባባን እንዴ? በቃ ምን አለፋ ነቢያትን ሁሉ የሚቀበል ሃይማኖት ነው። ከአዳም ጀምሮ እስካሁን ድረስ ያለ ሃይማኖት ነው ብሎ ነው አላህ ቁርአን ላይ ያስቀመጠው። ስለዚህ እኔ በጣም ሎጂካል የሆነ እምነት ነው ብዬ ተቀበልኩት። አእምሮዬም ይቀበለዋል። ከዛ በፊት ያሉ እምነቶች ግን ምንድነው አሁን ከእስልምና ክርስትና ብለህ ፓራላል ልታስቀምጣቸው የምችለው አይደለም። ክርስትና ይጋጫል፣ ጸሐፊው አይታወቅም፣ ባይብል እርስ በርሱ ይጋጫል። ሰው ነው የምታመልከው፣ ሶስት አምላክ ነው የምትለው፣ አንድ አምላክ አትልም። ከዛ በቃ እንዳለ ወጥንት ወጣ ነው። እንዴት ልቀበለው? ይሄ እንዴት እቀበለዋለሁ? ብሮ እንዴት ነው አንተ ስታስበው ነው የምቀበለው? እና እሺ እንደዚህ ከሆነ ለምሳሌ አሁን ወደ መጽሐፍ ቅዱስ ወይንም ቶራ ወይም በሙሴ ሕግ ላይ የሚያምኑት የአይሁድ እምነት ተከታዮች እነሱ በአንድ አምላክ ነው የሚያምኑት። በአንተ ዘንድ እነዛ ተቀባይነት አላቸው ብለህ ታስባለህ? አዎ፣ በሚያመልኩት አምላክ አንድ አምላክን ማምለካቸው ደግፈዋለሁ። ጥሩ ነው፣ ትክክል ነው። ግን ችግር አለ እነሱ ጋር። ምንድነው ችግሩ ስትል እነሱ ደግሞ መልእክተኞችን አይቀበሉም። መጽሐፋቸው ደግሞ ይጋጫል፣ ተበርዟል። የእነሱ መጽሐፍ የለም። አንድ መጽሐፍ ደግሞ አንድ እምነትን ልትቀበለው የምችለው ከዶክትሪኑ ነው። መጀመሪያ ዶክትሪናቸውን ስናየው ነቢያቶችን ያንቋሽሻሉ፣ ኢየሱስን ዲቃላ ነው ይላሉ፣ ነቢዩ ሙሐመድን እንደ መልእክተኛ አይቀበሉም። ሌላ ደግሞ የሚያረጉት ነገር ምንድነው መሰለ? መጽሐፋቸው መጽሐፉ የሚጋጭ ደግሞ እንዴት አድርጌ ልቀበለው እችላለሁ? አእምሮ አይሻይለኝማ። አንተ ጸሐፊው የማይታወቅን ነገር ትቀበለዋለህ ሶክራትስ? እኔ እኮ ለዛ ነው ሁሉንም አልቀበለው እና ምን አለ መሰለ አሁን እንደዚህ ስለ አይሁድ የራሳቸው የሆነ ነብያት አላቸው እና ከነዛ ጋር ችግር የለባቸውም። በጣም ብዙ ነገራቶች እንትን ያሉ ነብያቶች አሏቸው እና ያው ለምሳሌ የነብዩ መሐመድን አይቀበሉም እነሱ። ምክንያቱም ነብዩ አሁን ለምሳሌ አሁን እስልምና ባይብል ላይ ትንቢት አለ። የነሱ መጽሐፍ ላይ ደግሞ የነብዩ መሐመድ ትንቢት ደግሞ አለ። ችግሩ እሱ ነው። ለምን ብሎ ነው የሚናገረው? እስቲ እኔ ዘንገት ካነበብኩት እንትን ለብሎ ምን ወይ ገለጸ ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ይላል። ቃሌንም በአፉ አደርጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል እንጂ ከራሱ አይናገርም ይላል። እና ነቢያቶች እስካሁን ድረስ እያደረጉ የነበሩት እኮ እንዳለ እኮ ያ ነው የሆነው። ነብዩ መሐመድ ያደረገውን ነገር አለ ያደርጉት እንዴ? ነብዩ መሐመድ ያደረጉትን ቢያደርጉ የመጨረሻው ደግሞ ለዚህ ህዝብ የተላኩት ነቢያት ነብዩ መሐመድ ናቸው። ነብዩ መሐመድን ካልተቀበለ ደግሞ አንድ ሰው ከሃዲ ነው ማለት ነው በአምላክ። ምክንያቱም ኢየሱስ ምን ይላል ባይብል ላይ ራሱ በእኔ የሚያምን በላከኝ ማመኑ ነው ይላል። ስለዚህ እግዚአብሔር ደግሞ መጽሐፈ መሳፍንት ላይ ምን እያለ ይናገራል? በእኔ እመኑ በነቢያትም እመኑ ይላል። ስለዚህ በኢየሱስ በኢየሱስም በነብዩ መሐመድም ካላመኑ ከሃዲ ናቸው እነዚህ ሰዎች። በኢየሱስም ማመን አለባቸው፣ በነብዩ መሐመድም ማመን አለባቸው። አንዱን ከሌላው ነብይ ማበላለጥ መለየት የለባቸው። ግልጽ ነው። ያን ያለው ነገር ትንሽ እና ግን አሁን እነዛ አሁን የሆነ ቁርአን ላይ የሆነች ነገር አየሁኝና ሁሉም ለሁሉም ለምሳሌ ነብዩ መሐመድ የተላኩት በመካ አቅራቢያ ወይንም በዛ አካባቢ ላሉት ህዝቦች ነውና ያው ቁርአንም በአረብኛ ያገረረው ህዝቦች ይገነዘቡ ዘንድ ብቻ ነው ይላል መሰለኝ። ሱራ 44:8 መሰለኝ እንደዛ ይላልና ያ ከሆነ ሁሉም ፈጣሪ የሚባለው ነቢያቶችን የላከበት ቦታ ላይ ሁሉም ቦታ ነብይ ነበረውና ነብዩ መሐመድም በአረብ አቅራቢያ ላሉት አካባቢዎች ከተላከ ሁሉም ደግሞ በነብያቸው በኩል ለሁሉም ነብይ እንደተላከ ቁርአን ይናገራል ብዬ አስባለሁ። አዎ ለሁሉም ህዝቦች ነቢያት ተልኳል። ግን ችግሩ ነብዩ መሐመድ ለዓለም ነው የተላኩት ነው የሚለው ቁርአኑና ቋንቋ ከሆነ ችግሩ አላህ የሚያናገራቸው ቢሊሳኒ ቀውሚሂም ነው። በዛው በነበሩበት ቋንቋ ነው የሚያናገራቸውና ቋንቋቸው ደግሞ ማተራ አያደርግም። ምክንያቱም ቁርአንን አላህ ከጠበቀበት አንዱ ትልቁ ተአምር መካከል አንደኛው ይሄ ነው። ምክንያቱም
አላህ ቁርአንን እኔ ያወረድኩት እኔ እጠብቀዋለሁ አይበረዝም ማለት። ስለዚህ የማይበረዘው ለምንድን ነው ካልን ቁርአን የህፃናት ልብ ላይ፣ የሽማግሌዎች ልብ ላይ፣ የወጣቶች ልብ ላይ በቃ እነዚህ ሁሉ በአእምሯቸው ሐፍዘውት በአእምሯቸው ሸምድደውት ያለ ብቸኛ አንድም ብሄድ የፈለኩበት ሀገር ብሄድ ቁርአን በአረበኛ ነው የሚቀረው። ለምን ይብላችን አቅጣጫችን ወደ አንድ ነው። ለምን አንድነታችንን እንዲጠብቅልን ነው። ተግባባን። ምን ይሆን ነበረ? አይኔ በኦሮምኛ ነው መቀራው፣ አይኔ በትግርኛ ነበረ መቀራው፣ አይኔ በሶማሊኛ፣ አይኔ በእንትን ይከፋፈላል ማለት ነው። ህዝቡ አይሆንም። ቁርአንንም ለመጠበቅ አይመችም። ስለዚህ አላህ ምን አረገ? ቁርአንን የመጠበቅ መንገዱ ራሱ በአእምሮ በሰው ልጆች አእምሮ ላይ እንዲሸመደድ ተደርጎ መወረዱ ብቻ ሳይሆን ተግባባን፣ በአንድ ቋንቋ መውረዱ አቅጣጫችን አንድ መሆኑ ራሱ ትልቅ ተአምር ነው። ይሄ እንደውም ተአምር ነው። ግልጽ ነው። አንተ ያንን በዛ መንገድ ትቀበለዋለህ። እኔ ደግሞ በምን አይነት መንገድ እቀበለዋለሁ መሰለህ? ለምሳሌ አሁን የፈጣሪ የሆኑ ኖርማል ስራዎች አሉ። አሁን የሰው ልጅ በተነፍሰው ስለፈለኩኝ አይደለም፣ ሲስተም ነው ያ ከስሪው ወይንም ከምንጩ የመጣ ነገር ነው። ይሄ ነገር ግን በሁሉም ላይ አለ። ይሄንን ነገር ማብራራትም ማስረዳትም አይቻልም። በጽሁፍ መጥቶ አንተ እንደዚህ መብላት አለብህ፣ እንደዚህ መተንፈስ አለብህ የሚል ነገር የለውም። ይሄ ሁሉ ነገር በሰው ዘንድ ሁሉም ይሰራ ነው። ይሄ ሁሉ ነገር እንደዚህ በሁሉም ሰው እየሰራ ፈጣሪ ግን ራሱን ኤግዚስት የሚያደርገው በሆነ አካባቢ ቋንቋ በሆኑ ማህበረሰቦች። እኔ ለዚህ ነው ለምሳሌ ባይብል ላይ ስታየው በጣም ብዙ ግንኙነቱ ከእስራኤል ጋር ነው የሚሆነው። አይተው ከሆነ እንደዛ ነው። ቁርአንም ደግሞ የሚያስረዳ አብዛኛው ስለ አረቡ ወገን ነው። አይደለም ያ አዩሃን ናስ ነው ለቁርአን ላይ ሰዎች ሆይ እያለ ነው የሚያናገረው። አማኞች ሆይ፣ ሰዎች ሆይ ነው የሚለው። እና ደግሞ ነብያችንን ሲናገር ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት እንጂ አላኩም ነው የሚለው። ለዓለማት ተግባባን። ተባረከ ለዚ ነዘለ ልፉርቃነ ሊየኩነ ሊልዓለሚነ ነዚራ። ያ ልቅናው ከፍ ያለው ጌታ ከጉድለት ሁሉ ጸዳ ይላል። ከዛ በኋላ ይሄ ቁርአንን ለዓለማት ያወረደው ይላል። ተግባባን። ፉርቃን እውነትን ከውሸት የሚለየውን ቁርአን ለየት ነው ያወረደው? ለዓለም ነው ያወረደው አላህ እንጂ ለአረቦች አይደለም ያወረደው። የኢየሱስን ጉዳይ ስትመለከት ለእስራኤል ነው የተላከው ራሱ መጽሐፉን ለእስራኤል እዛውጭ አለ እንዳልከው ነው። ግን ቁርአን ላይ እንደዛ አይልም። እሺ አንተ ነው እሺ። አሁን ቁርአን ላይ እኔ ትንሽ አሁን ለአረብ ወገን የሆነበትን መንገድ ከተጻፉት አንጻር ነው ወይ የተጻፈበት መንገድ ልክ አይደለም ከሆነ ያንተ ሐሳብ ያግባባኛል። ግን አሁን በጣም እኔ አሁን ምዕራፎችን ባወጣልህ ለአረብ ወገን በተለይ እሺ አሁን የትኛውን ላውጣልህ መሰለህ? ሱራ 42:7 ሱራ 14:4 ሱራ 30:47 አንዱን እስቲ እንሂድበት። አንድ ጊዜ ቆይሽ አውጣላለሁ። ዝግጁ እኮ ነኝ፣ ለዚህ ነገር ዝግጁ ነኝ። መጀመሪያውንም እሺ አንዴ ላውጣለሁ። እሺ ምን ነበረ? ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ይላል። ሊቱንዚረ እሺ ምን ብዬ ነበረ የያዝኩት? እሺ አንድ ጊዜ ላውጣለህ። እሺ ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን። በእርግጠኝነት ከዛ ነው ተያያዥ የሆነ ጥያቄ ነው። እሺ ፊማ በለገና አይ ፋይል እሺ እሺ በቃ ንገረኝና ላውጣው። እሺ አንተ ሱራ 42:7 እሺ ቆይ ሱራ 42:7 ይላል። እሺ ከዚህን ጀምር ከዛሊከ ዩሒ ኢለይከ ወኢለ ለዚነ ሚን ቀብሊከ አላሁ ልዐዚዙ ልሐኪም ለሁ ማ ፊ ሰማዋት ወማ ፊ ልአርድ ወሁወ ልዐሊዩ ልዐዚም
تكاد السماوات يتفطرن من فوقهن والملائكة يسبحون بحمده والذين اتخذوا من دونه أولياء الله حافظ عليهم وما أنت عليهم بوكيل وكذلك أوحينا إليك قرآنا عربيا لتنذر القرى ومن حولها هنا الزقاء لتنذر القرى ومن حولها وتنذر يوم الجمع لا ريب فيه فريق في الجنة وفريق في السعير إلى በጣም ጥሩ ጥያቄ አሁን ግልጽ ጥያቄ ምን አለ መሰለ የሚለው እንደዚሁም የከተሞችን እናት የሆነችውን የመካ ሰዎችን በአካባቢዋም ያሉትን ልታስፈራራለ ወቱንዚራ القرى የተባለው ማን ነው ወመን حولها ሚለው መጀመሪያ ነብዩ የተላኩት ለምንድን ነው መጀመሪያ ገና እንተን ሲባሉ የተላኩበት ምክንያት አላቸው መጀመሪያ ሲናገሩ ቤተሰብን አስጠንቀቅ ነው ያላቸው አላህ ቤተሰብን አስጠንቀቅ ከዛ በኋላ ለቤተሰብ ብቻ ሳይሆን ያ አዩሃል ሙዘሚል ቁም ያ አዩሃል ሙደሲር ቁም ፈአንዚር ወረበከ ፈከብር ወثيابك ፈጠሂር አንተ ተከናናቢ ሆይ ተነስ ህዝቦችን አስጠንቀቅ እዛ አካባቢ ያሉትን ህዝቦች ማለት ነው ከዛ ደግሞ ምን አለ ወከذلك يوحي اليك ማን ነው ኢለይከ ወኢለ الذين امنوا ማን ነው የታለ ቁጥር 7 ላይ ምን አለ وكذلك أوحينا إليك قرآنا عربيا يا عربيا يهونون قرآنا أوردنا له كذا لتنذر القرى يا مكة وسط يالو سوتشن لتاستنكك السبتشا سايهون ومن حولها بسوا زوريا يالو لمن دنو بسوا زوريا بلو يتناقروا عندي ميوتارقلنا لدمت يربسين ومن حولها يتبالو يا جماعة بدن بلبارقنا دامتو መካ የምድር ልብ ነች መካ የምድራችን ልብ ነች የምድራችን መካከለኛዋ ቦታ መካ ነች ምናልባት ፎር ዩ ሪከርድ የማታውቁ ካላችሁ ማለት ነው ስለዚህ القرى ومن حولها የተባለው ይሄንን መካንና በመካ ዙሪያ ያሉ ሰዎችን ሁሉ ልታስተነቀቃለ ስለዚህ በመካ ዙሪያ ያለው ደግሞ ሁሉም ዓለም ነው ማለት ነው ተግባባን ስለዚህ ዓለም የዓለም ህዝቦች የሚኖርበት መካከለኛው ቦታ መካ ነች ከመካከለኛው ቦታ ዙሪያ ያሉት ደግሞ ማናቸው ሰዎች ሁሉ ናቸው ማለት ነው ግን ደግሞ አላህ ምን አለ ይሄንን ጉዳይ አስመልክቶ ምዕራፍ 25 ላይ ሲያስቀምጥ እንዲህ ይላል ተመልከት ተባረከለዚ አለ ያ ለቅናው ከፍ ያለው ጌታ ምን አለ ከጉድለት ሁሉ የጠራ ነው አለ ነዘለ الفرقان على عبده በባሪያው ላይ ቁርአንን ወይ ደግሞ ፉርቃን እውነትን ከውሸት የሚለየውን ፉርቃን አወረደ ለማ ليكون للعالمين نذيرا لمن يوردوا لعالمات لعالم አይደለም ለዓለማት አስፈራሪ ይሆን ዘንድ አወረደው ነው ለዓለማት አየው ለዓለማት ስለዚህ ቁርአን የወረደው ስቴፕ ባይ ስቴፕ የስቴፑን ጉዳይ ነው እንጂ ቅድም የተናገረው ከዛ ለእንትኑ አይደለም ማለት ነው ግልጽ ነው እንተና እዚህ ጋር በርግጥ ግልጽ ነው ግን እንደ መሰለ አሁን እንደዚህ ለአረብ በመሆኑን በጣም በብዙ ምዕራፎች ላይ ይናገራልና አሁን እሷ ነገርም ገና ሌላ ከረከረ መጥፈጥረብን እኔ እናንተ ላይ ማለት ነው ግን ምንድነው ዋናው ነገር ነብዩ መሐመድ የተነሱት ከአረቡ አካባቢ ወይንም ከዛ መካ አካባቢ ብለን ከምንጠራው አካባቢ ስለሆነ እኔ እንደተረዳው ነው መሰለ እነዚህ ጽሁፎች አው ቀደም እኔ ስለመብላት ስለመጠጣት ምናምን ነገር በጽሁፍ ያልቀረበንና እኛ ላይ ግን ኖርማል ያለብን ነገር ነው በየነገርኩ ይሄ በቃ ኖርማል ሰው የሚያደርጋቸው ነገሮች ማንንም ሳይጠይቅ ማየትም ሳያነብ የሚሆናቸው ነገሮች ናቸው እነዚህ ነገራቶች ግን ለምሳሌ አሁን ማትስ ፊዚክስ የሚባለው ትምህርት ከሰው ልጅ ከስርዓቱ ጋር አልመጣም የተፈጥሮ ስርዓት የሚባለው ነገር ጋር አልመጣም ኮሺ ጥያቄ ተፈጥሮ ስርዓቱ ስለሌለ አንተ እዚህ መጣ ስታድግ የምትማረው ነገር ነው ተረዳኛል እንደዛ ሁሉ እነዚህ ጽሁፎችም የለም በፍጥረት ስርዓት የለም ግን መጥቶ የሆነ ሰዓት ላይ ለሚጫንበት ነገር ነው እንጂ የለም በፍጥረት ላይ የሌለ ነገር ነው ይሄ ነው ማስበው ጥያቄ ልጠይቀ ለምሳሌ ከድመት ጋር ሴክስ ማድረግ ትክክል ነው ብለህ ታምናለህ ከድመት ጋር ሴክስ ማድረግ ትክክል ነው ብለህ ታምናለህ አንተና ከድመት ጋር እኔ ሰው ነኝ እኮ መሳይ ጋር ነው ማድረገው አይ እኔ ጥያቄ ነው የጠየቅኩት ትክክል ነው ብለህ ታምናለህ አይሆን ነገር ነው ይገናኛል ግን በምንድን ነው ማረጋገጫ የምታገኘው ይሄ ነገር
እኔ እኮ አለውኝ አላውርን ማረጋገጫ ነው ያለውኝ ሰው ነኝ። ከሰው ጋር ነው ማረጋው። አይደለም ጥያቄ ይግባህ ብራዘር። በምንድን ነው የምትከለከለው? በምንድን ነው ማለት ማን ከልክለው ነው የማታረገው? ማንም የከለከለኝ የለም። እኔ ሰው ነኝ አላደርግም። ለምን ሰው አይደለች እንዴ? አይ ከዛ ወጥቼ እንዴት ላደርገው እችላለሁ? እንዴ ፍየል ያደርጋል፣ ለምሳሌ በግ ያደርጋል። ምን ችግር አለው? ማለት ምን ከለከለህ ነው ጥያቄ። እኔ ሰው ነኛ እኮ ሰው ነህ። ሰው ከሰው ጋር ያደርጋል እኮ እያለ ነው እንግዲህ። ሰው ነኝ ያልክ ከሰው ጋር ያደርግ ሆነ ሰው አንተ ምን ተከልክለህ ነው ከእናትህ ጋር የማታረገው? ምክንያት ምንድን ነው? ሆኖ ስላላየሁኝ የሌለ ነገር ስለሆነ። ለምሳሌ ኔቸርን ተመልከት። አሁን ፍየል ከፍየል ጋር ያደርጋል አይደለ? ፍየል እናቱ ላይ ይወጣል። ስለዚህ ኔቸርን ብትመለከት አለ ነገር። ስለዚህ አሁን አንተ የማታረግበት ምክንያቱ ምንድን ነው? በቃ አንተ አሁን ሀሳብህን በጣም የተረዳሁት ይመስለኛል። አንተ አሁን እያልክ ያለው እነዚህ ነገራቶች የመጡልን በዛ ጽሑፍ አንጻር ነው ልትለኝ ነው። በጣም ቴንኪው። ያ ጽሑፍ እየመለስኩልህ ነው። እኔ ለምሳሌ ከእናት ጋር ላደርግ አልችልም በፍጹም። ሞራል ነው ኢሞራል ነው? ያው እኔ በቃ ትክክል ነው ወይስ ሞራል ነው? ገብቶኛል። በቃ ከሞራል አንጻር ስትመለከተው ትክክል ነው ወይስ ትክክል አይደለም? አይደለም። ምን ማስረጃ ምን አለ? ማን ነገረህ? እኔ ያለው አይደል ማስረጃ። አሁን እኔ አላደርግም እኔ ከእናቴ ጋር። ለምን እኔን አታምንም አንተ? እኮ ፍየል አለ አይደል እንዴ? ስለዚህ አሁን ምን መሰለህ ያዝልኝና አንድ ጊዜ እዚህ ጋር ምን መሰለህ አንድ ነገር አለ። አንተ ከድመት ጋር ሴክስ አላረግም ትላለህ። ከድመት ጋር ሴክስ የሚያደርግ ሰው አለ። ከአህያ ጋር አላረግም ብለህ ትላለህ። ከአህያ ጋር ያረገ ሰው ኢትዮጵያ ውስጥ አለ። እኔ ያው አልናገርም እንጂ ያው ታውቃላችሁ ጀማው ከአህያ ጋር ሴክስ አድርጎ የታሰረ ሰው አለ። እሱ ነው እኔ አላረግም። ኧረ ቆይ አንዴ ከእናቱ ጋር ሊያረግ ይችላል አንድ ሰው ያረገ ሰው ተግባባን። ስለዚህ አንተ አሁን ምንም አይነት መረጃ የለህም። ሞራል ኢሞራል የሆነ ነገር ለመግለጽ ራሱ ምንም መረጃ የለም። መረጃችን ግን እኛ ማኑዋላችን ቁርአናችን ነው። ተግባባን። ማኑዋላችን ቁርአናችን ነው። ምክንያቱም ሞራል ብለህ አንተ ካልክ ለሌላ ሰው ሰብጀክቲቭ ነው። ሚውት አድርግ። ቆይ አንዴ ሚውት አድርግ። ለሃናን ላይሆን ይችላል፣ ለፖዚቲቭ ላይሆን ይችላል። ለኔ የሚሆነው ነገር ለሶቅራጠስ የማይሆን ነገር ለሌላ ሰው ሊሆን ይችላል። ግን አንድ ማኑዋል ግን ያስፈልጋል። አንድ አካል ሊከለክለን ይገባል ይሄን ነገር። እሱም ቁርአን ነው። ተግባባን። ቁርአን ላይ አላህ ሰዎችን መግደል፣ ወንድ ለወንድ መገናኘት፣ ሴት ለሴት መገናኘት እንደዚህ አይነት ርካሽ የሆኑ ስራዎችን እንዳናረግና የሰይጣን ስራዎች እንደሆኑ እንድንከለከል ከልክሎናል። ያረገም ካለ ቅጣት እንደሚደርስበት ተናግሯል። ስለዚህ አንተ ግን መረጃ የለህም። አንተ ለአንተ ሞራል የሆነ ነገር ለሌላ ኢሞራል ነው። ስለዚህ አሁን ቁርአንን እንደዚህ ብለህ ልትቻችልም ነው ማለት ገብቷል። በመጀመሪያ ደረጃ ቁርአን ያወራል። አሁን ለምሳሌ ለአንተ ማንዋለ ቁርአን አወራለ። ለምሳሌ አሁን ወደ ቻይና ምናምን ብትሄድ ሰዎቹ ሃይማኖት የላቸውም፣ ሞራል ግን አንደኛ ናቸው። ያ ከምን የመጣ ይመስላል? መልስ አንደኛ ናቸው። በጣም ጥሩ ሞራል አንደኛ ናቸው አይደል? ስለዚህ የውሻ ስጋ ይበላሉ ትስማማለህ? የከርከሮ ስጋ ይበላሉ ትስማማለህ? አይ እኔ በነገራችን ላይ እየበላሁ ባድግ እንደዛ ለባላችን ነበር። በቃ ይሄ አሁን ትክክል አይደለም እኮ የምንል ለዚህ ነው። በሽታ ያመጣል። አንድ በል። ሁለተኛ ደግሞ ለስተ ወንድ ለወንድ ይፈቅዳሉ። ወንድ ለወንድ ይፈቅዳሉ ታውቃለህ? የቻይና ትሰቀላለህ። ቻይና ወንድ ለወንድ በጣም ነው ትሰቀላለህ ነው የምልህ። በእርግጥ ወይ ሌላ ሀገር ሊሆን ይችላል። እኮ ገባኝ። ወንድ ለወንድ ጌዮች ምናምን ሊኖሩ ይችላሉ። ይኸውልህ ወንድ ለወንድ አይፈቀድ ብትል ራሱ ማለት ነው ተቶ እንደው እሺ ልተው ለኔ አሁን ክርክር ውስጥ ምናምን መግባት አያስፈልግም። ወንድ ለወንድ አይፈቀድ ብለህ ራሱ ብትል ሎጂካሊ አእምሮ የማይቀበልን ነገር ያመልካሉ እነሱ። ለምሳሌ አምላክ የላቸውም ብለህ ብትቀበል ራሱ የሆነ ርቃሽ ሆና ውሻ የዚህ አፍንጫው ላይ ራሱ በጣም ቆሻሻ ያለበትን ድመት ሰቅለው ሲበሉት ያለ ከርከሮ የሆነ ለሰዎች የማይሆን ነገሮችን ሲበሉት ያለ ገብቷል። ይሄ ማኑዋል የሌላቸው ሰዎች ናቸው። ሲጋቡ ምንም አይነት ካልቸራል የሆነ ትክክለኛ እኛ ከምናውቀው ዲቫይን
የሆነ ከዲቫይን የሆነ ካልቸር ውጪ የሆነ አካሄዶችን ሲሄዱ ታያለህ። ተግባባን። ስለዚህ አሁን አንተ ለምሳሌ ቻይኖች ትክክል ሆኑ እንበል፣ እንደ ቻይኖች ደግሞ አሜሪካ ጋር እንሄዳለን። አሜሪካ ጋር እንሄድና ደግሞ ጌይ ይፈቅዳሉ አይፈቅዱም? አሜሪካዎች ያ ዲሞክራሲ መፍትሄ ነው ብለው ያስባሉ። ገባኝ። ስለዚህ አሁን ይፈቅዳሉ ወይስ አይፈቅዱም ነው ጥያቄው። ምክንያቱም ሰብጀክቲቭ ነው የምንለው። ኖርማል ነው እኮ አልኩህ። ቆይ አንዴ፣ ቻይና አልፈቀደችም፣ አሜሪካ ፈቀደች። ሰብጀክቲቭ አይደለ? በቃ እንደ ሰውየው ነው አይደለ? በቃ አየው። ማኑዋል ግን አንድ ቢሆን ኖሮ ይሄ ሁሉ አይፈጠርም ነው የምንለው። እሺ ስለዛ ደግሞ አሁን ለምሳሌ አሁን ኢትዮጵያ አማኝ ናቸው አይደል? ህዝቡ እንዳለ የምታየው ነገር በእስልምና ብትሄድ በክርስትና በተለያዩ ሃይማኖት ብቻ 99 ከመቶ ምናምን ይኸውልህ ማኔ ብራዘር፣ አሁን በመጀመሪያ ደረጃ አንተ አምላክ አለ ብለህ ታምናለህ? እስቲ ቆይ አንዴ በመጀመሪያ ምን አጨቃጨቀኝ? እኔ አምላክ አለ ብለህ ታምናለህ? ባለቤት አለው። እንዴት ነው ባለቤት አለው? አምላክ አለ ብለህ ታምናለህ ወይ ነው የጠየኩህ። ያው እኔ ኤቪደንስ የለኝም አምጣው ብትለኝ ለዛ ሊኖር ይችላል። እሺ ቅድመ አያት አለ አለ ሲባል ሰምቻለሁ። አለ ወይስ የለህም ነው የጠየኩህ። አለ ወይስ የለህም ሲባል ሰምቻለሁ። ቤት ሲያወሩ ምናምን እኔ የጠየኩህ ሲባል ሰምቻለሁ ወይስ አልሰማህም ማለት ነው። አለ ወይስ የለህም? መልስ እኮ ነው የመለስኩልህ። እስቲ ቆይ አንዴ የሚባል በቃ ስለዚህ ስትመልስ ትገባለህ። እሺ ወዳጄ ውረድ። እሺ ሌላ ጥያቄ ያለው ሰው ብሮ አንዴ ከበድ ያለ ጥያቄ አለኝ። እሺ ችግር ትጠይቃለህ። እሺ ዳዴ ችግር የለውም። ከከበደንም የታባቱ አሸንፈን ትሄዳለህ። ኤብሮ ቪዲዮ ለቋል። አንዴ ቆይ እስኪ ቪዲዮ ላይ እቺ ልምጣ። ቆይ አንዴ ኤብሮ እስከዛ ውሃ ጠጣ አንዴ። አንተ ውሃ ገዝቼ ወላሂ ሳልጠጣው እንደውም እኔ ያለው ለብሽራ ሀቢቢ ያለው ታፕታፕ ለምንድን ነው 1 ሚሊዮን ማታስገቡት ነው? አረ ልጆች ያልሆነ ኮሜንት ከምን ጽፉ ነው? ታፕታፕና ኮምፕሊንክ አድርጉ ሁላችሁም፣ ክርስቲያኖቹም አድርጉ። ይሄ ቤቱ የጋራችን ነው። ሌላው ማሂር ቪዲዮ ለቋል የገባችሁ። እኔ ቪዲዮ ለቃለኝ አላስቸግራችሁም። ምን ከፈለጋችሁ አታርጉልኝ፣ ችግር የለውም። የታባቱ ግን ኢብሮና ማሂር በቃ እንደው አታሰለችሁን። እሺ እነሱም ቪዲዮ እንድን ይያሉ ማለት በቃ በኋላ ገብታችሁ ላጥላጥ አድርጋችሁ ጸጥ ይበሉ በቃ። እሺ አሁን ወደ ከባዱ ጥያቄ እንሂድና ኢብሮ እስኪ አዳምጠው። አላህ ይሁን እንግዲህ አላህ ያግዝ። ከባዱን ጥያቄ ሊጠይቅህ ነው። እስኪ ጠይቀን። ማን ነው? እሺ እንግዲህ ከባድ ለኔ ከባድ ነው፣ ለእናንተ ሊቀል ይችላል። በቅርቡ የሆነ አንድ ትምህርት ስማር በዩቲዩብ ላይ ያገኘሁትን ነው የምጠይቀው። ትመልስልኛለህ? በነብዩ መሐመድ በምድር ላይ በነበረ ጊዜ ዩቲዩብ ላይ አይደለም ከቁርአንና ከሐዲስ። ቆይ ልጠይቅ ነው። ከባድ ነው እኮ ስለዚህ ነው እኮ ከበድ ነው። እስኪ አብሮት የነበረ ሰው ንገረኝ፣ ማን ይባላል? ከሱ ጋር የበላ የጠጣ ለነብዩ መሐመድ ያስተላለፈ። ለምሳሌ በመጽሐፍ ቅዱስ ላይ እነ ዮሐንስ እነ ጳውሎስ አብረው ነበሩ ይባላል፣ እነ ሐዋርያቶቹ። በምድር ላይ ነብዩ መሐመድ በነበረ ጊዜ አብሮት የነበረ ሰው እሱን ያየ በደንብ የተመለከተ የጻፈ ሰው ትነግረኛለህ? አንድ ሁለተኛ የነብዩ መሐመድ ስም ቆይ አንድ ባንድ ነው ሰጠው። ቆይ አይደለም አንድ ባንድ ተራ በተራ ነው። እሺ ለምጠይቀው ጥያቄ ከባዱን ጥያቄ አንድ ባንድ ነው የምንመለሰው። እሺ እኛ ተራ በተራ ማለት ነው። ከባድ ሁለት ተባረግልህ ሁለት እያደረክ ብትመልስ አይሻልም? አይ ከባድ ስለሆነ እንደ ይከብደናል። አተወጥሮ አይደለም እንደዛ ከባድ ጥያቄ አንፈልግም እኛ። እንደዚህ ሲከብደን ደግሞ ትንሽ እንቸገራለንና ምን ይላል መሰለህ ይታያል። ይሄ ሰይ ሙስሊም 8:18 ኤ ላይ ማለት ነው። እሺ ይታያል። ምን ይላል መሰለህ? ኖ እዚህ ጋር አይደለም። ቆይ ይሄኛው ነው። ይሄኛው ሰይ ቡኻሪ 49:86 ላይ ማለት ነው። እሺ ምን ይላል እስቲ ነዋ። እሺ ጀምዑል ቁርአን ነው። ቁርአን ሲሰበሰብ ጽሁፍ ላይ ሲጻፍ ነው። እሺ ቁርአን የዛን ጊዜ ምን አለ? ቁልቱ ሊዑመር ከይፈ ተፍዐሉ ሸይአን ለም የፍዐልሁ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ መልእክተኛ ያልሰሩትን እንዴት ትሰራለህ ብሎ አለው። ከዛ ቃለ ዑመር ሃዛ ወላሂ ኸይሩን። አረ ዑመር ምን አለ ለአቡበከር? አረ ይሄ የተሻለ ነገር ነው። ፈለም የዘል ዑመር
ዩራጂዑኒ ዑመርም እስከ በጣም ይጨቀጭቀኝ ነበር እንደዚህ አድርግ እያለው ቁርአን ይጻፍ እያለ ማለት ነው። ሐታ ሸረሐ አላሁ ሰድሪ ሊዛሊክ በዚህ ጉዳይ አላህ ልቤን እስከሚከፍትልኝ ድረስ አለ። ከዛ ወረአይቱ ፊ ዛሊከ الذي راى ዑመር ያየውን ነገር በቃ እኔም ተመለከትኩና አረኩ አለ። ከዛ ቃለ ዘይድ አለ ዘይድ እንዲህ ብሎ ተናገረ። ቃለ አቡበክር አሁን ዘይድን በደንብ ያዘልኝ እሺ። ቃለ አቡበክር እንዲህ አለ ኢነከ ረጁሉን አንተ ነህ ልጅ ነህ አለው። ሻቡን ወጣት ልጅ ዓቂሉን በጣም አዋቂ ላነተሂሙክ በዚህ ማትታማ ወቀድ ኩንተ በርግጥም ነበርክ ምን ተክቱቡል ወህይ ለመልእክተኛው እኮ ወህይ ትጽፍላቸው ነበረ ግልጠተ መለኮት ያኔ ትጽፍ ነበረ። ስለዚህ ቆይ እሺ ገባኝ። ጥያቄ ልጨምረው እንድታብራራው እኮ ልጨርስ አንድ ጊዜ አንተ ብቻ እኮ አይደለም 1100 ሰው አለ ተው እንጂ። እሺ 6:34 አካባቢ ነው። ስለማን ነው? ስለ አቡበከር ነው ያወራሁት ወይስ ስለማን ነው ያወራሁት? እስቲ መረጃ አሁን በነብዩ መሐመድ ጊዜ ስለነበሩ ሰዎች ስለ አቡበከር እና ስለነ ዑመር ነው ያወራሁት እኮ። ስለማን ነው? አዳምጠኛ ጥያቄን አታምታታ። አዳምጠኝ መልሴን አዳምጣል መጀመሪያ። ስለማን ነው ያወራሁት? አዳመጥኩ እኮ ይኸውልህ ከነብዩ መሐመድ መጽሐፉን የሰበስ ቆይ አዳምጠኛ በእናትህ። እንደዚህማ ከተከራከርን አንማማርም። እኔ አሁን ከበድ ያለ ጥያቄ ነው ስልህ ገና ጥያቄ ገና ሳታስትሪ ወደ መልሱ ሮጥክ። በደንብ ተረዳኝ። ቆይ ሚውት አድርጋ እንዴ። ጥያቄህን ጠይቀህ ጨርሰህ ነው ወደ መልስ ሄድ ነው። ሁለተኛ ጥያቄ እንዳትጠይቅ ብዬ ነው። አንደኛ ጥያቄ ጨርሰን ከዛ ሁለተኛ ነው የምንሄደው። እንደዛ ነው እንጂ አንደኛ ጥያቄን ጨርሰሃል ብራዘር። እሺ እንትን አታርግ። ቀጥል። አሁን ሁለተኛ ጥያቄን ቀጥል። ካልተመለሰልህ አንደኛ ጥያቄ የጠየኩትን የመለስኩልን መልስ ነግራኝ ከዛ በኋላ ትቀጥላለህ ወደ ሁለተኛ ጥያቄ። ሚውት አንሳና ቀጥል። ሚውት አንስተህ ሚውት አንሳና ቀጥል። እስኪ አንደበቱን ዘጋሁት እንዴ አንተ ልክፈትለት እስኪ ቆይ ክፈት እናጣው ይኸውልህ ሰማል። አዎ ስለዚህ አሁን ስለማን የነገርኩ ስለማን ነው መጀመሪያ? ቆይ ስለማን ነው የነገርኩ መጀመሪያ ነው? ስለ ይኸውልህ መጽሐፉን እና አቡበከር እና ወይ ደግሞ እነ ኡስማን ምናምን እንደጻፉት ነው። አይደለም ምናምን አይደለም ብራዘር። የነገርኩን ነገር መጀመሪያ መልሴን አዳምጥ። የነገርኩ ነገር ለድንጋይ አልነበረም ስናገር የነበረው። የጠየቅኩ እኮ ስታወራ እነከሌ ነበሩ በል። መጽሐፉን ማንበብ ሳይሆን እከሌና እከሌ ነበሩ ብለህ አጠር አድርገህ ንገረኝ። ከዛ ጥያቄ መልሼ የምጠይቅ ጥያቄ አለ። ሚውት አድርጋ እንዴ ሚውት አድርግ። ደግሜ ያሳይሃለሁ። ካልገባ ትጠይቃለህ እዚህ ላይ መጀመሪያ። እሺ መጀመሪያ እዚህ ላይ ነው የምትጠይቀው። ይሄው ወቀድ ኩንተ አንተ በእርግጥ ነበር ካለው ዘይድን ማለት ነው። ማን ያለው? አቡበከር። እሺ አቡበከርም ዘይድም በነብዩ ዘመን የነበሩ ናቸው። ስለዚህ ተክቱቡል ወህይን ወይ ደግሞ ግልጠተ መለኮት ሪቪሌሽንን ትጽፍ ነበረ ብሎ አቡበከር ለዘይድ ምስክርነት ቆመ። አቡበከር ለማን መሰከረ? ለዘይድ መሰከረ። ለማን አለ ስትጽፍ? ሊረሱልላሂ ሰለላሁ ዐለይሂ ወሰለም ለመልእክተኛው ትጽፍ ነበረ። ከዛ በኋላ ፈተተቢዑል ቁርአንን ተከተልና ፈጅመዕሁ ሰብስበው ከዛ ጻፈው አለው። የዛን ጊዜ መጨረሻ ላይ ምን አለ? ፈተተበዕቱል ቁርአንን ተከታተልኩ አጅመዕሁ ልሰበስበው ማለት ነው። ከምን ሚነል ዑስቢ ወልኻፊ ወሱዱር ሪጃል ከሰዎች አእምሮ ከነዚህ ከቆዳ ላይ ከተጻፉት እንዲሁም ደግሞ ከአጥንት ላይ ከነዚህ ላይ ሁሉ ሰብስቤ ተከታትዬ ጨረስኩኝ አለና ተጻፈ ማለት ነው ቁርአኑ። ስለዚህ በነብዩ ጊዜ የነበረ ጥያቄው የነበረው ስሙ በደንብ አዳምጡ። በነብዩ ዘመን ነብዩ ጋር አብሮ ይበላ ነብዩን ያየ አይን ምስክር የሆነ አንድ ሰው አምጣ ነው ያለው። ጥያቄው እንደዚህ ነበረ። ልብ አድርጉ። ጥያቄው አንድ ሰው አምጣ አለ። ከባድ ጥያቄ ብሎ አመጣንለት በአንድ ሰከንድ ውስጥ ማለት ነው። ስለዚህ አሁን ቀጥል። ገና እኮ እኔ ስመልስልህ ነው ያንተ መልስ የሚጸድቀው። አሁን እኔ ደግሞ የገባኝ ልንገርህ። አሁን አንተ መለስክ አይደለ? መልስ ኮንፈርም ማድረግልህ እኔ ጠየቅኩህን ስመልስልህ አሁን ሐሳብን ቀጥል እኮ። እሺ ልቀጥል። እኔ እኮ የገባኝ ነው። እኔ እኮ ልቃወም ሳይሆን ጥያቄም በመልስ ቆንጆ መልስ ካንተ ለማግኘት ነው። እሺ ታገኛለህ። ኢንሻአላህ ቀጥል። ወደ ጥያቄ አዳምጥ።
ምን ይላል መሰለህ? እኔ ደግሞ አሁን ከተረዳሁት ላይ እንትን የነብዩ መሐመድ ባዮግራፊ ወይም ሂስትሪ ወይ ደግሞ ሐዲስ የሚባለውን የጻፈው ኢብኒ ቢሻው የሚባል ኢብኒ ቢሻው ነው ምን የሚባል አዳምጠኛ የነብዩ መሐመድን ባዮግራፊ ወይ ደግሞ ሐዲስን የጻፈው ስም ስሳሳት አስተካክለኝ ኢብኒ ቢሻው ምናምን ከ170 ዓመት በኋላ አዳምጠኛ አደንግጥ። እኔ ወደ ጥግ ነው የምወስድህ። እስልምናን ወደ ጥግ ወስጄ ነው የማወራህ። ወደ መጀመሪያው አንተ ከእስልምና ከሙስሊም ሚዜም ውስጥ መጽሐፍ አምተን የምትነግረኝ፣ እኔ ደግሞ የራሴን የገባኝ ልንገርህና አስተምረኝ። ጊኒ ቢሳው ነው አይደለም? ኢብኒ ኢስሐቅ ነው። ኢብኒ ኢስሐቅ በቃ እኔ ይገባሃል። አንተ ጎበዝ ከሆንክ አስተካክለኝ። መቼ ነው እሺ ወይ ጊኒ ቢሳው አይደለም። እሺ ቆይ አንዴ ሚውት አይደለም። ቆይ አንዴ ሚውት ጊኒ ቢሳው አይደለም። ጊኒ ቢሳው የሀገር ስም ነው። ማን ነው? ኢብን ኢስሐቅ ነው። እሺ ስለ ኢብን ኢስሐቅ ከሆነ ወይ ደግሞ ኢብኑ ሂሻም እሱም ሌላ ነው። ጊኒ ቢሳው አይደለም። ይቅርታ አሁን ያዳምጣለሁ ብለህ አዳምጪኝ ብራዘር። ቆይ እሱን አልገደድም። ከገባ ትንሽ ከገባ ቴንኪው። ለምሳሌ አሁን አንተ ለምሳሌ አማርኛ ተናጋሪ ነው ሌላ ቋንቋ ተናጋሪ ነው አፋከን እኮ አረምን ቀጥለው ነው እኮ አረመኝ እያረምከኝ ሂድ እኮ እሱ ነው የጻፈው። ቆይ አዳምጠኛ። እኔ አሁን ከምን ተነስቼ መሰለህ ሞግተህ ሂስቶሪያኖች በትክክል ስለ ነብዩ መሐመድ ያጠኑ ሂስቶሪያኖች ናቸው። አንተ ከሙስሊም ፐርስፔክቲቭ ነው የምትነግረኝ። እኔ ደግሞ ከሂስቶሪያን ታሪክን በደንብ ከተመራመሩ ስለ ነብዩ መሐመድ ካጠኑ ሰዎች ነው የምነግርህና ነብዩ መሐመድ ለምሳሌ አቡበከር ኦፍ ኮርስ ነብዩ መሐመድን አይቶት ሊሆን ይችላል። ነገር ግን ስለ ነብዩ መሐመድ ስለ ሐዲስ ስለምን የተጻፈው በ8ኛው ክፍለ ዘመን ነው። የ100 ዓመት ክፍተት አለና እንዴት 100% ታምኖች አለ? ልገባ አይደለም። የታሪክ መጽሐፉን ሂስቶሪያኖችን ይክፈትልን ብዬ ነው በትልቁ አድርጉትና እየከፈተ ቢያሳይ። ኦኬ እሺ። አሁን አንድ ነገር ልንገርህ። አሁን እናንተ መካከል ኢንተርኔት ያለው ሰው ካለ አንድ ነገር ልንገረውና ከፍቶ እናንተ ምን ማረው ነገር ችግር የለውም ብራዘር። እኛ አንጨነቅም። ይኸው የኛ መረጃ እንዲህ ሞልቶ ፈሷል። እሺ አታስብ። አንተ ጥያቄን ጠይቅ፣ እኔ ቁጭ አደርጋለሁ። እሺ ለምሳሌ አንድ ነገር ልንገርህ። ነብዩ መሐመድ መካ መዲና ላይ ነው መካ መዲና ላይ መካ እንደተወለደና ወደ መዲና እንደመጣ የሚላል እና መካ በ10ኛው ክፍለ ዘመን በፊት አይታወቅም፣ የለም እዛ ቦታ ላይ ታሪክ ሂስቶሪያን ናቸው የሚሉት እኮ እኔ አይደለም ብለህ ሂስቶሪያን መካ የሚባል በ7ኛው በ6ኛው በ5ኛው ክፍለ ዘመን ምንም ታሪክ ቢጠና ማፕ ላይ አልተገኘም። ምን ትላለህ? ይፈታው ማስረጃ ልንገርህ። ክፈት እኔ ማስረጃ ልንገርህ። እኔ ከፍታለሁ። እኔ ያንተን ማስረጃ አትበሳጭ፣ በእናትህ አትናደድ። እንዴ ትምህርት እኮ ነው። ምን አደረግህ? ካም ዳውን፣ ቀስ ብለህ ንገረኝ። ሌላ ደግሞ ልጨምርልህ። ኧረ ቆይ ክፈት መረጃ ዩቲዩብ ያለው ሰው ካለ ዩቲዩብ ያለው ሰው ከእናንተ መካከል አትፍራ። ታድዬ እባክህ መረጃ ልነግርህ እኮ ነው። መረጃ ይኸውልህ ዩቲዩብ ላይ ምን አድርጌ አሁን አይመችም። አሁን ያለሁበት ቦታ ለአንተ መረጃ ማሳየት አልችልም። ግን ዩቲዩብ ያለው ሰው ልንገርና ሳይቱን ይክፈተው። አንተ ፊት ዩቲዩብ ጉግል ምናምን እመነኝ፣ የነብዩ መሐመድ ስም ራሱ አንተ አሁን መረጃ የሌለ ሰው አይስበር። በእውነት እኔ ካነበብኩት ነው የምነግርህ። ከፈለክ ዛሬ ማታ ልንገርህ፣ ገብተህ አንብበው። ሳይቱን ልንገርህ። ኧረ ቆይ አይወራም ያለ መረጃ። ቆይ ልንገርህ ያገኘሁበት። ኧረ ሚውት አድርጉ ያዙልኝ። ልጅ ያለ መረጃ አይወራም። መረጃ ያገኘሁበት ቦታ ነው። ልንገርህ፣ አትንገረኝ። መረጃውን ክፈት። አትናደድ። መረጃውን ልንገርህ። አልሰማም። ጄስሚዝ የሚባል መጽሐፍ አይመለከ እኮ ክፈተው። በምን ላሳይህ? አሁን ያለሁበት ቦታ በእውነት
ስለማይመች እንጂ አሳይ ነበር። አይመለከተኝም። እኔ አይመለከተኝ። እሺ ዝም ብለህ አዳምጥ፣ እኔ ላውራ። እሺ አታውራ። ዝም ብለህ አዳምጥ፣ እኔ ላውራ። አላዳምጥም። ይኸውልህ ዝም ብለህ አዳምጥና እኔ ላውራ። አትፍራ። አላዳምጥም ብራዘር። አሁን ይኸውልህ ታችሁንና የቤቱን ስርዓት ባላቅም እንደው ፈቅደህልኝ ብናገር ደስ ይለኛል። አንድ ደቂቃ እሺ። ተድላይ ቆይ አንድ ጊዜ እቺ ልጨርስና ቆይ ትገባለህ ኢንሻአላህ። እሺ። በመጀመሪያ ደረጃ ሙስሊም ቤት ስትመጡ መረጃ የተጠናቀረ መረጃ ይዛችሁ ነው። እንደዚህ ሙስሊሞች አንድ አፖሎጂስት ብታዩ እዚህ ቲክቶክ ላይ ማሂርንም በሉ ሌሎች እንዳለ በታብሌቶቻቸው መረጃቸውን ይዘው ተግባባን። መጽሐፍቶቻችን ይዘን እያንዳንዱን ለምትጠይቁትና ለምታነሱት ጥያቄ መረጃ ስንባል ይሄው ብለን ነው ቁጭ የምናደርገው። እዚህ መተህ ዩቲዩብ ትለኛለህ እንዴ? ለመረጃ ዩቲዩብ ታመጣልኛለህ መረጃ? አረ ለአላህ ብላችሁ ክርስቲያኖች ዩቲዩብ ምን ሆነ ነው? ስለዚህ እንደዚህ አይነት አካሄድ እንዳትሄዱ ከዚህ በኋላ ስትመጡ እኔ ቤት ማለት ነው። እሺ እኔ ቤት ኮንፍሮንት በቃ ፊት ለፊት እንደዚህ ትጋጫለህ። መተህ እንዲህ ፊት ለፊት ተጋጭተህ ነው መረጃውን ይዘህ መተህ የዛኔ በቃ ኮንግራ ትባላለህ። ኮንግራ እሱንም ካለፍክ ማለት ነው። ተግባባን። ስለዚህ ያን ይመስላል። ኢንሻአላህ ተላይ ጥያቄ እያስተናገድን ስለሆነ አንድ ደቂቃ ውሰድና ኢንሻአላህ እሺ ቀጥል። እሺ አመሰግናለሁ ይብሮዬ። እኔ ቲክቶክ መንደር ላይ ከዚህ በፊት እንደምታውቁት ሰርቼ ነበረ። አሁን ባወራው አይነት ወገናችን አይነት እኔ ከ20 ከ30 የሚበልጥ ቪዲዮ ሰርቶብኛል። ክርስቲያንም አይደለም በነገራችን ላይ ክርስቲያን እኮ ሲባል በዛ ቦታ ላይ ስለነበርን ቁም ነገር እናወራ እኮ ነበር። እኛ ከሰዎች ጋር እየጠየቅን እንነጋገር ነበር። ምድሪቱ ካፈራቻቸው ምንም የማያውቅ ሰው እኔ ለመስደብ ምናምን ለመተች ሰው ጆሮ የለውም አንደበትም የለውም። ምን እንደሚያወራ ምን እንደሚሰማ ራሱ አያውቅም። የእጅ ቀለበት ብረት እኮ የሚፈራ ልጅ ነው። የተድላን ቀለበት አይታችሁታል ወይ ብሎ የሚንቀጠቀጥ እኮ ነው። በብረት መንፈስ አለ ብሎ የሚያምን የሚያምነውን ጌታ እንኳን የማያምን ነው። ግን ምንድነው እኔ ሲገባኝ ማህበራዊ ሚዲያ ላይ ከዚህ በፊት ስፒሪቹዋል ነገር ሲወራ እንደ ልባቸው የሚቀባጥሩ ሰዎች ነበሩ። ከዛም ከዚህኛው ወገን አሁን በትክክል የሚያውቁ ቻሌንጅ የሚያደርጉ በመረጃና በማስረጃ የሚጠይቁ ሰዎች ሲመጡ እንደዚህ ነው ቤት ይበጠብጣሉ እንጂ ጆሮ የላቸውምና ድካም ነው የሚሆንብህ ኢብሮዬ። እንደ ትናንትናው እንዲልህ አንፈልግም። እንዲህ አይነት ሰዎች ቁጭ ብለው ታች ነው መስማት ያለባቸው እንጂ በጭራሽ ጆሮ የሌለው ልጅ እኔ ጋር ገብታችሁ ፕሮፋይሉን ብታዩት ከ20 በላይ ቪዲዮ ሰርቶብኛል። የማወራው ሐሳብና የሚመልሰው መልስ አይገናኝም እና ዝም ብሎ የእስልምና ጥላቻ ነው እንጂ ጆሮ የለውም። በጣም ነው የሚቀባጥረው። ምን እንደሚያወራ አይታወቅም። ሐሳብ ስትጠይቀውም አይመልስም። ጊዜ አታባክን። እኛ እንፈልግሃለን ካንተ ብዙ መስማት ስለምንፈልግ ጊዜያችንን አታባክንብን ለማለት ነው። ቴንክ ዩ ሶ ማች። እሺ ጀዛከላ ኸይር ሀቢቢ፣ በጣም ነው የማመሰግነው። እስቲ 1400 ሰዎች ዛሬ ላስቸግራችሁ። ማሂር